እንደ ጻፉ ይናገራሉ። አጥቼ ላሳየህ እችላለሁ። አይ ራሳቸው ሲባል ግን ያዩትን የሰሙትን የዳሰሱትን አዳምጣት። ቁርአን ግን የመጣው በመንፈስ ቅዱስ ምሪት ነው፣ በቀጥታ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አየህ አምላክ ከተናገረውና ሰዎች ከየትም ሰምተው ምን ብለው አዳምጠው ከጻፉት የትኛው? አይ ከየትም የሰሙት አይደለም ሙሱ ነው። ከየትም ነው ላሳየህ። ኢየሱስ የተናገረውን ያዩትን የዳሰሱትን የሰሙትን ራሳቸው ያሉ ራሳቸው መስክረውን የጻፉት። ሉቃስ ኢየሱስ ክርስቶስን አይቶታል፣ ያውቀዋል፣ መርጦታል። ከሐዋርያቶች መካከል ያየነውን የሰማነውን እናገራለን አይደል እኮ። ኢየሱስ ክርስቶስ ስንት ደቀ መዛሙርቶች ነበሩት? ለምሳሌ 12 120 ቤተሰብ አሉት። 12 ደቀ መዛሙርቶች ነበሩት። ኢየሱስ ክርስቶስ የመረጣቸው 120 ቤተሰብ እሱ መጽሐፍ ቅዱስን የጻፉት እነዚህ 12 ደቀ መዛሙርቶች ናቸው። 120 ቤተሰብ አሁን ክርስቶስ በአጠቃላይ ያስተማራቸው 120 ቤተሰብ መርጧቸዋል ለመምህርነት ማለት ነው። ኢየሱስ ክርስቶስ እሺ፣ በመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ስንት ደቀ መዛሙርቶች ነበሩ? 120 አልኩ። ኢየሱስ ክርስቶስ 120 ደቀ መዛሙርቶች እንደነበሩት መጽሐፍ ቅዱስ ላይ ያሳየ። እንዴት ጋር ሐዋርያት ሥራ ምዕራፍ 1 ላይ ሐዋርያት ሥራ ምዕራፍ 1 ላይ 120 ደቀ መዛሙርት ነበሩ። 120 ቤተሰብ ማለት 12 ሐዋርያት፣ 72 አርድእት እና 36 ቅዱሳን አንስት። አንዴ ኢየሱስ ክርስቶስ የመረጣቸው ደቀ መዛሙርት ስንት ናቸው? ስለ 120 ናቸው ብለኸኛል። ኢየሱስ ክርስቶስ የመረጣቸው ደቀ መዛሙርቶች 120 መሆናቸውን ማስረጃ አንብብልን። አይ ሲጀመር ዓለምን ሁሉ ነው የመረጠው፣ ግን ለማስተማር ከሆነ 12 ሐዋርያት ሾሟቸዋል። ከዚያስ ሌላው ደግሞ ከ12 ሐዋርያት ውጪ ያሉት ደግሞ ምን ሆነ? ክርስቶስን ተከትለውታል ለማስተማር ለወንጌል አገልግሎት 120 ቤተሰብ መሆኑን በሐዋርያት ሥራ ምዕራፍ 1 ጀምረህ ማየት ይችላል። ምዕራፍ 1 ላይ ሐዋርያት ሥራ ምዕራፍ 1 አንብብልን። አንድ መጽሐፍ ነው ያዝኩት፣ አንድ ስልክ ነው ያዝኩት። እሺ እናነብላለን፣ ችግር የለውም። የሐዋርያት ሥራ ምዕራፍ 1 ነው። አዎ ምዕራፍ 1። እሺ አንብብልህ ምዕራፍ 1 እስኪ ክፈተውና መጽሐፍ ካለ ክፈተው። እሺ ቁጥሩን እርግጠኛ ስላልሆንኩ ነው። ችግር የለውም። ያው የሐዋርያት ሥራ ምዕራፍ 1 ቁጥር 1 አይደለ? እሺ ወደ ላይ እስኪ ስክሮል አድርጉ። እሺ ያው እሺ አሁን ወደ ላይ 120 እስከሚለው አለ ቁጥሩ አለ ሙሉ ማለት ነው። እስኪ ወደ ላይ ነው 120 ደቀ ማነው ሐዋርያቶች መጥተው ቁጥሩን አይችል እንገረ ችግር የለም። ችግር አንተ እንደፈለክ በቃ ያወጡልኛል። ካወጣለሽ ደግሞ 12 እሺ አሁን 12 ደቀ መዛሙርት ለማንኛውም አምላክ ከተናገረውና ሰዎች እሺ አምላክ ከተናገረውና ሰዎች ተከታትለን ጻፈን ካሉት የትኛው ነው የተሻለ የሚሆነው? የትኛውን እንመን ብለህ ስለተ ኦኬ እሱ አሁን ስለ ቁርአን እኔ ምንም የምናገረው ነገር አይኖርኝም። አሁን ከወንጌላት ማለት ነው ከጻፉት ውስጥ ማለት ነው በታሪክም ሆነ በትንቢትም ሆነ አንድ ስህተት ካለው መናገር ትችላለህ። ምክንያቱም የአንድ ቃል እውነተኝነት የሚራገጠው አዳምጠኝ። አሁን የትኛውን እንቀበል የሚለውን መስፈርት እንጂ እያስቀመጥን ያለ ነው። ስለ መጽሐፍቶች አላነሳንም። እንደው የትኛው መቀበል ያለው ስለጠየቅ አምላክ የተናገረው ነው። ስለ አንድ አምላክ የተናገረው በጣም ይሄን ሐዋርያት የጻፉት ደግሞ ማን ነው? አምላክ የተናገረውን ክርስቶስ ማለት ነው። ክርስቶስ የተናገረውን ቆይ አዳምጠኝ፣ አንዴ አዳምጠኝ። እነሱ ሁሉን ተከታትለን ጻፈናል እንጂ የአምላክ ቃል ነው ብለው የተናገሩበት ቦታ አለ። ሐዋርያትን ማን ነው? መጽሐፍ ቅዱስ ነው። የሰሙትን እኮ ነው። አብረን ጠጣን፣ አብረን ዋልን፣ አብረን አደርን እያሉ እየተናገሩ የዋሉትን እንዴ። እሺ በጣም ጥሩ። አንዴ አዳምጠኝሽ። አሁን ቁርአን ላይ ቀጥታ ስንመጣ ጊዜ ቃል በቃል ምን ይላል? ذلك الكتاب لا ريب فيه ይላል። ይህ ቁርአን ከአምላክ ዘንድ ለመሆኑ ምንም ጥርጥር የለውም። አንድ አዳምጥ። የእኛ ነብይ ሰለላሁ ዐለይሂ ወሰለም ስለ ዒሳ ሲጽፉ ጊዜ ሁሉን ተከታትዬ ከእነንትና ሰምቻለሁ አላሉም። ገብታችኋል አይደል? ወይንም የነብዩ ሰለላሁ ዐለይሂ ወሰለም ሷሃቦች ከእነንትና ተከታትለን ምናምን አላሉም። ቀጥታ ተናጋሪው ማን ነው? አምላክ ነው። ያ አንተ ዒሳ እያለ የሚያናገረው ራሱ ነው። እንዳይገደል አደረኩት፣ እንዳይሰቀል አደረኩት እያለ ቀጥታ የሚናገረው ራሱ ነው። ገብቷል? ስለ ዒሳ እኔ መልእክተኛ አደረኩት እያለ የሚናገረው ራሱ ነው። እኔ ነብይ ያደረኩት ራሱ ነው። አምላክ ነው ራሱ ስለ ዒሳ የሚነግረው።
መጽሐፍ ቅዱስ ላይ ስትሄድ ግን ሉቃስ ምን እንዳለ እንመልከተው። ሉቃስ ሁሉን ተከታትዬ ብዙ ሰዎች ለመጻፍ እንደሞከሩ አለ። በጣም በርካታ ጸሐፊያን ነበሩ፣ የወንጌል ጸሐፊያን። እኔም ልክ እንደዛ ታሪክ እንድጽፍ መልካም ሆኖ ስለታየኝ ጻፍኩኝ ይላል። ችግሩ ምንድነው? እሺ ሆሱዬ ማለት ምንም እነሱ ሲጽፉ ጊዜ የአምላክ ቃል ነው ብለው ጻፉ ነው። የአምላክ ቃል ነው ብለው የተናገሩበት ቦታ አለ ነው ሉቃስ። የአምላክ ቃል ማለት የአምላክ ቃል ነው ብለው ተናግረዋል። እኛ ከሰማይ የወረደ ምናምን የምንለው ታሪክ የለም። ምክንያቱም ኢየሱስ ክርስቶስ ከሰማይ ወረደ አላልኩም። ከሰማይ ወረደ አላልኩም። ችግር ራሱ ኢየሱስ ክርስቶስ የተናገረው ነው። አዳምጠኝ። ይሄ ደፍ የአምላክ ቃል ነው ብሎ ያምናል ወይ ሉቃስ መጽሐፉን? እንዴ ኢየሱስ ክርስቶስ እኮ አምላክ ነው። የአምላክ ቃል ነው ብሎ ያምናል ወይ ጸሐፊው ሉቃስ መጽሐፉን? በደንብ ነው የራሱ ኢየሱስ ክርስቶስ የተናገረው ነው አይደል? የቱጋ ነው ሉቃስ የአምላክ ቃል ነው ይሄ መጽሐፍ ቅዱስ የጻፍኩት ብሎ የተናገረበት? ወይንም ማርቆስ ወይንም ማቴዎስ ወይንም ዮሐንስ የትኛው? እሺ የሉቃስ ወንጌል ስለማን ነው የሚናገረው? አሁን አትጠይቅ። ማስረጃ ልክ እኔ እንደሰጠው እንድትሰጠኝ ነው። የአምላክ ቃል ነው ብሎ የጻፈ አንድ አንተ ጠይቅ ስለሚመቸኝ ነው ማለት ማወቅ ከፈለግህ ነው። ዴቫ የአምላክ ቃል ነው ብለው የተናገሩበትን አሳየን ነው ይሄን መጽሐፍ ቅዱስን እነዚህ ጸሐፊያን ወንጌላቶች። እንዴ ወንጌሉ ራሱ እኮ የኢየሱስ ክርስቶስ ማለት አራቱም ወንጌላት ተመሳሳይ ነገር በታሪክ ማስረጃ ያለው እዛው አይሁዳውያን የፈጸሙት ዓለም የሚደግፈው ያንተ እምነት ነው ዴቭ። ግን የመጽሐፉ ጸሐፊያን እምነት የአምላክ ቃል ነው ብለው የተናገሩበት ቦታ አለ ወይ? ጸሐፊዎቹ ሲጽፉ ማለት የአምላክ ቃል ስትል እኔ አልገባኝም ብዬ ነው። ግልጽ ነው። የአምላክ ቃል ነው ብለው የተናገሩበት ቦታ አለ ወይ? ይሄን የሚናገሩትን ቃል የጻፉት ማለት አምላክ እያወራ እነሱ የጻፉት እንደ ጻፉት ነው። አዎ እንደሱ አምላክ እየነገራቸው የጻፉ ናቸው ወይንስ አይደሉም? እንዴ ያዩትን እየጻፉ ለምን ይነግራቸዋል? ያዩትን ጻፉ አላልኩም እኮ ያዩትን እየጻፉ ጥያቄው የአምላክ ቃል ነው ብለው ያምናሉ ወይ እነዚህ ጸሐፊያን? ማርቆስ፣ ሉቃስ፣ ዮሐንስ፣ ማቴዎስ ሲጽፉ ይሄ የምንጽፍላችሁ የአምላክ ቃል ነው ብለው ተናግረዋል ወይ? ግልጽ ጥያቄ ማለት እኔ ጥያቄው አልተዋጠልኝም። እንዴት አድርግ እንደመስልህ አላውቅም። በቃ መልኩ እንደመለሰልህ በቃ እነዚህ ሰዎች የጻፉት ምንድነው? ባጭሩ የክርስቶስን የህይወት ታሪክ ነው። ምድር ላይ ያሳለፈውን የህይወት ታሪክ። መልካም ገና ስትጀምር ጊዜ ማቴዎስ ምን ይላል? የኢየሱስ ክርስቶስ የእግዚአብሔር የህይወት ታሪክ ብሎ ይጀምርልሃል። ከዛ አብርሃም እንትናን ወለደ እንትናን ወለደ ምናምን ብሎ ታሪኩን ይዘረዝራል። ኦኬ ልክ እኛ አንድ የረጋበን እንጂ ዴቭ አዳም ልክ እኛ ጋር ለምሳሌ ምን አለ ከተባለ ሙአሪኾች አሉ ታሪክ የሚጽፉ የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ብሎ የሚጽፍ አለ። ገብቷል? ረውደቱል አንዋር ፊ ሲረት ነብይ ሙኽታር አለ። ለምሳሌ ሶፊዩ ረህማን ሙባረክ ፍሪ የሚባል ሰው ተነሳና የነብዩ መሐመድ የህይወት ታሪክ አለ። ወንጌላት ማለት ልክ እንደዛ ናቸው። አንድ ታሪክ ጸሐፊ መጥቶ እንደጻፈው ናቸው። ገብቷል? እኛ ያንን ረጋበል እኛ ሶፊዩ ረህማን መጥቶ ስለ ነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ የጻፈውን የአምላክ ቃል ነው እንላለን ወይ? ላ እንለም። ገብቷል አይደል? አንድ ጸሐፊ ታሪክ ጸሐፊ መጥቶ የጻፈው ነው። ሉቃስም ምን አለ? የታሪክ መጽሐፍ ነው የምጽፍላችሁ አለ። የማንን? የኢየሱስ ክርስቶስን የህይወት ታሪክ ምድር ላይ ያሳለፈውን ኢየሱስ እንዲህ ብሎ ከዛ እንዲህ ብሎ ከዛ እንዲህ አድርጎ ምናምን እያለ ተረኩ ያንን ጻፉ። ስለዚህ እነዚህ የታሪክ መጽሐፍቶች እንጂ የአምላክ ቃል ናቸው ብለው ደፍረው ራሱ ወንጌላቶች ጸሐፊያን አልተናገሩም የትኛውም ቦታ ላይ። ይሄን ያስላል። እሺ ጨረስክ? እሺ ማለት አሁን ቃል በቃል ከሆነ የምፈልገው ጀስት ቁጥርና ምዕራፉን ላልሰጥ ይችላል። ግን ኢየሱስ ክርስቶስ ታሪክ መጻፉ ራሱ ኢየሱስ ክርስቶስ ስለ አምላክ ነገር የሚወራ ከሆነ የአምላክ ቃል መሆኑ ማስረጃ በዚህ ነው። አሁን አንተ ኢየሱስ ክርስቶስ አምላክነቱን ስለማትቀበል ጀስት እንደ ማንኛውም ታሪክ አድርገህ ወስደው ትችላለህ። ኖ ስለ ኢየሱስ ክርስቶስ ጻፉ ማለት ሐዋርያቱ ስለ አምላክ ጻፉ ነው። ስለ አምላክ የተጻፈው ደግሞ ምንድነው? የአምላክ ቃል ነው አይደል እንዴ? በቃ እንደሱ ከሆነ ጸሐፊያኖቹ ኢየሱስን ማርቆ ማን ነው አሁን ከተናገርከው ካንተ አንተ አምላክ መሆኑን ስለማታምን ነው አለኝ። ጥሩ ችግር የለውም። እነዚህ ጸሐፊያኖች ኢየሱስ ክርስቶስ አምላክ ነው ብለው ካመኑ ልናይ ነው። አሁን በማስረጃ ሉቃስ ኢየሱስ ክርስቶስን አምላክ ነው ብሎ ያምናል። ሉቃስ ኢየሱስን አምላክ ነው ብሎ ያምናል። ሁሉም ሐዋርያቱ ሐዋርያ በኋላ ሉቃስ ኢየሱስ ክርስቶስን አምላክ ነው ብሎ ያምናል። ያምናል። እውነት ነው። ማስረጃ ሉቃስ ኢየሱስ ክርስቶስን አምላክ ነው ብሎ ተናገረ። አይ አላለም የሚል ማስረጃ አቅርብልኝ። እኔ ሙሉ ወንጌሉ ስለ አምላክነት ስለሆነ የተጻፈው ማለት ነው እኮ እንዳሳየኝ እኮ ያልከኝ ነው። እነዚህ ጸሐፊያን አምላክ ነው ሉቃስ አምላክ ነው ኢየሱስ ያለበትን ቦታ አስተያየሽ ችግር የለም። ያው እየተከለ አሳየኝ። ሙሉ የሉቃስ ወንጌል ስለ ኢየሱስ ክርስቶስ አምላክነት የሚመሰክር ድንቅ ተአምራትን የሚሰራ ነው።
አንድ ጥቅስ ስጠኝ ኢየሱስ አምላክ ነው ያለበት ቦታ ሉቃስ። አንድ ሁለት አይደለም አንድ። እኔ እኮ ምን አልኩ? ሙሉ ወንጌሉ የሱ ነው አልኩ እኮ። ወይ በፈጣሪ አንድ ጥቅስ ስጠኝ ኢየሱስ አምላክ ነው ያለበት ሉቃስን። ረፍና ቁጥር እሺ ሉቃስ ወንጌል ምዕራፍ 1 ላይ ብትመለከት ኢየሱስ ክርስቶስ በድንግልና ተወልዷል። ስለዚህ አምላክ ነው። ወይና ሲወይና የለም ወጣ እንደ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነው? አንድ ጥያቄ ነበረኝ። ምን ይላል? አንድ ሰው ሲወለድ ወላ ተበራስ እኔ አላሰጣትም በራስ ጊዜ ተፈሽ አንድ ሰው ሲወለድ እሺ፣ ግን ብዙ ሰው ነው የተወለደው እዚህ ዓለም ላይ እኛ ጋር ራስ በጣም ተወልደዋል። ቀደሩ ይጻፍላታል። እውነት ነው። ያን ቀደር በዱዓ መቀየር ይቻላል እንዴ? መጥፎ ምናምን ከሆነ እሱ ዱዓ ሲያደርግ ይቀየራል? የሚቀየር አለ፣ ማይቀየር አለ። የሚቀየር ምንድነው ከተባለ በአንተ ላይ ሊደርሱ ያሉ ቅጣቶች ካሉ ለምሳሌ የሆነ ኃጢአትን ሰርተህ አድርገህ ወይንም የሆነ ጥፋት አድርገህ ወደ አላህ ንስሐ በምታደርግና በምትመለስ ጊዜ አላህ በዚያ በጠፋኸው ጥፋት ሊመታ ያለውን ቅጣትህን ይመልስልሃል። ያ ነው። እሺ እና ደግሞ ለምሳሌ አሁን ሸዋልን ጀምሬ አንድ ቀን ጾሜ ካቋረጥኩ በኋላና በሁለተኛ ቀን ዘልዬ ሶስተኛ ቀን ብጾም ችግር አለው እንዴ? በደንብ ዘለህ ሶስተኛ አምስተኛውን ቀን መጾም ትችላለህ፣ ችግር የለውም። ብቻ ስትዘል እግርህ እንዳይሰበር አይደል? እንፈልግሃለን እግርህ እንዳይሰበርብህ። ለማንኛውም ከፈለጋችሁ እያቆራረጣችሁ መጾም ትችላላችሁ፣ ከፈለጋችሁ ደግሞ ሳታቆራርቁ በተከታታይ መጾም ትችላላችሁ። በላችሁ ግን የትኛው ነው በተከታታይ መጾም ነው? ለምን ከተባለ መልካም ስራ ቶሎ መሰራት አለበት። መቼ ሞት እንደሚመጣ እናውቅምና አሳልፌ ጾማለሁ ስትል የሳኔ ሞት ሊመጣብህ ይችላል። አልሙእሚን ላ ዩዐጅል ዐመል አልኸይር፣ ሙስሊም መልካም ስራን አያንጓድልም። ማለት ወደፊት እሰራዋለሁ ብሎ እንትን የሚል አይደለም። ሞት መቼ እንደሚመጣብኝ አላውቅምና ቶሎ እሰራዋለሁ ይላል። ስለዚህ በላጩስ ነው። አይ ያቆራረጥኩ ልጾም ካረገን ሰውየው ይችላል፣ ችግር የለውም። እሺ ሹክራና ያፉን። እሺ ጥያቄ ያለው መጠየቅ ይችላል። ማሚ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ነህ? ደህና ነህ? እሺ ልጆች እዚህ ያላችሁ ሁሉ ከታች ያለው ልጅ መሐመድ ምንም ፎሎ አድርጉት። በጣም ጎበዝ ልጅ ነው። በጣም ጎበዝ ልጅ ነው። እሺ ጥያቄ ያለው አለ? ሰላም አለይኩም። ሰላም። እሺ ሁሱ አንድ ጊዜ አስገባኝ በአላህ ይላል። እኔ ሁለት ጊዜ ነው የማስገባህ። ናግባ። እሺ ጥያቄ ጠይቅ። የገባ ሰው ካለ ጥያቄ ጠይቅ። ሄሎ። ወአለይኩም ሰላም ወራህመቱላህ። እሺ አንተ ጥያቄ ነበረኝ። አይ ለምሳሌ ይህ መርፌ ማለት ነው። የሶስት ወር የምንወስደው የእርግዝና መከላከያ መርፌ እውነት ነው። እሺ እና እሱ አሁን ፔሪዳችን ያዛባብናል። እሺ ስለዚህ አሁን ቢያንስ በወር እስከ አንዳንዴ እስከ 15 ቀን ይቆያል። አንዳንዴ ደግሞ በቃ ወሩንም የሚፈስበት ጊዜ አለ። በዛ ሰዓት ጾምና ሰላት እንዴት ነው የምናደርገው?
እሺ የእርግዝና መከላከያ እያላችሁ መድኃኒት የምትጠቀሙ ሰዎች ትልቅ ጉዳት ይሄ ነው። ሶላታችሁን እንዲዛባባችሁ ያደርጋል። ምክንያቱም ያ የወር አበባው እየተቆራረጠ ስለሚመጣ የዛኔ ትቸገራላችሁ። እንደጠቃላይ በዚህ የተፈተኑ ሰዎች ታዲያ ምንድን ነው ማድረግ ያለባቸው ከተባለ ወሩን ሙሉ የወር አበባ የሚፈስ ከሆነ ወሩን ሙሉ ሳይሰግዱ ያቋርጣሉ ወይ? ላ ይሰግዳሉ። ግን እንዴት ያደርጋሉ? ልክ የሀይዱ መምጣት በሚጀምር ጊዜ አንድ ብለው መቁጠር ይጀምራሉ። ልክ ከዚያ በፊት በማን ቀን በሚመጣቸው የሀይድ ቀናቶች ቁጥሩና በዚያ ያደርጋሉ ማለት ነው። 7 ቀን ከሆነ ሲመጣት የነበረው ልክ አንድ ብሎ ሲጀምር ለ7 ቀን ያክል መስገድን ታቋርጥና ከ7 ቀን በኋላ ባለው ግን ትሰግዳለች። ነገር ግን ለእያንዳንዱ ሶላት እስቲንጃና ውዱ ማድረግ አለባት። ቀጣዩን ሶላት በምትሰግድ ጊዜ ያ ደም ሊፈስ ስለሚችል በመካከል ማለት ነው። በዚህ መልኩ ትቀጥላለች። ኃይሌ ኃይሌ አቤት። ውሱ እንዴት ነህ? እንዴት ነህ? ደህና ነው ወይ? አለሁልህ። እንዴት ነህ? አለን። ክርስቲያን ነህ እንደ ኃይሌ? ረመዳን ከሪም ብያለሁ። አዎ ክርስቲያን ነኝ እኔ። ኦኬ። ኢየሱስ ክርስቶስ አምላክ አለው የለውም? አምላክ አምላክ የለውም። አምላክ እንዳለው ራሱ አስተምሯል። ማስረጃ ራሳየህ ምን ትላለህ? እኔ አሁን እሱ ላይ ላወራ ሳይሆን ለይገመጣውት አንድ እንትን አለኝ። አራህ እኮ ወደ ማስረጃው ሲሄድ ነው አሁን ወደ ኋላ ያልክብኝ እንጂ አምላክ አለው ወይ ስለ አረ የለውም ማለት ማስረጃ ላሳየህ። ራሱ አምላክ የለውም ነው እኔ አዎ ራሱ ግን ኢየሱስ ክርስቶስ እኔ አምላክ አለኝ ፍቱኝ ይላል። ቃል መጽሐፍ ቅዱስ ላይ ላሳይ ኃይሌ አሳየኝ። እንደሱ ነው የሚባለው። ቆይ ላሳየህ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ምን አለ መሰለህ? ያው ቁጥር 17 ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው አለ። ወደ አምላኬና ወደ አምላካችሁ አለ። ማን ነው የኢየሱስ ክርስቶስ አምላክ አምላኬ እያለ የሚጠራው? ኃይሌ በስጋው እኮ ነው ወደ አምላክና ወደ አምላክ ያለው እንጂ በስጋዬ ነው ያለው። የቱ ጋር ነው? የለም እንደዛ የሚል መጽሐፉ ላይ። እሱን ያለችው ቤተክርስቲያን ናት፣ መምህሮቻቸው። ኢየሱስ አላለም። ኃይሌ ኃይሉ ኃይልነት እሱ አቤት እየሰማህ ነው? አይሰማም? አረ በደንብ ይሰማል። ማንን ነው አምላኬ የሚለው ኢየሱስ ክርስቶስ? አረ በደንብ ይሰማል። አምላኬ ወደ ስጋ ኃይሉ ኃይልሻ በደንብ ይሰማል። ኃይልነት ኃይላለም ኃይላት እንደ ወጣ ወላሂ ኃይላት አሳይቶን ወጣ በራሱ ጊዜ። እኛም ደንግጠናል። ሁሱ ጥያቄ ነበረኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ምንድነው? የኔ ጥያቄ ሁሱ በረመዳን አሁን በስህተት ግንኙነት ያድርጉ ባልና ሚስቶች ከፋራ እንደሚያወጡ የታወቀ ነው እና ከፋራውን ባል ብቻውን ነው የሚያወጣው ወይስ ለየግላቸው ያወጣሉ የሚለውን ነበር። ጥሩ ጥያቄ ነው። በደንብ አድርጋችሁ መልሱን አዳምጡ ከእንደ ማስረጃው ስለምነግራችሁ። በመጀመሪያው ጀምር ጊዜ በረመዳን በቀኑ ክፍለ ጊዜ ግንኙነት ማድረግ አይቻልም። የቀን ክፍለ ጊዜ የሚባለው ሰዓትም ከሱብሒ አዛን ጀምሮ እስከ መግሪብ አዛን ድረስ ያለው ቀኑ ክፍል ነው። ከዚያ በኋላ ግን ሌሊት ላይ ማድረግ ችግር የለውም። ሌሊት የሚባለው ክፍለ ጊዜ ደግሞ ከመግሪብ አዛን ጀምሮ እስከ ሱብሒ አዛን ድረስ ያለው የሌሊቱ ክፍለ ጊዜ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረቱል በቀራ ወሒለ ለኩም ለይለተ ሲያሚ ረፈቱ ኢላ ኒሳኢኩም። አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ሲናገር ምን አለ? በሌሊት በጾም ሌሊት ከሚስቶቻችሁ ጋር መገናኘት ለእናንተ ተፈቀደ አለ። አረፈት ፊ ሃዚሂል አያ ቢመዕና አልጅማዕ፣ መዕናሁ አልጅማዕ።
ስለዚህ ሌሊት መገናኘት ችግር የለውም፣ ቀን ግን ተከልክሏል። ስለዚህ በቀን ክፍለ ጊዜ ባልና ሚስት ግንኙነት ቢያደርጉ ቅጣት አለባቸው። 3 ነገር ማድረግ ከእነርሱ ይጠበቅባቸዋል። አንደኛ ተውበት ማድረግ። ባልና ሚስት ግንኙነት ካደረጉ አንደኛ ተውበት ማድረግ፣ ንስሐ ማድረግ። ምክንያቱም ኃጢአትን አድርገዋል። ኃጢአት ደግሞ ንስሐ ያስፈልገዋል። ስለዚህ አላህ ስብሐነሁ ወተዓላ ወደ ወንጀል ላይ ከወደቃችሁ ወደ እኔ ንስሐ አድርጉ ብሎ ተናግሯል። ፈመን ታበ ሚን ባዕድ ظልሚሂ ወአስለሐ ፈኢነላሀ የቱቡ ዐለይሂ ኢነላሀ ገፉሩን ረሒም ወኢኒ ለገፋሩ ሊመን ታበ ኢላ ገይሪሃ ሚነል አያቲል ቁርአንያ አለቲ ጃአት ፊል ኪታቢ ወሱና። እሺ ይህን ከጨረስን በቀን ላይ ግንኙነት ያደረገ ሰው ወንጀለኛ ነው። አንደኛ ተውበት ማድረግ አለባቸው። ሁለተኛ ቀባ ማውጣት አለባቸው። ያ አንድ ቀን ተበላሽቷልና በግንኙነት ምክንያቱም በረመዳን ግንኙነት ያደረገ ሰው ጾሙ ይበላሻል። ስለዚህ ምን ይጠበቅባቸዋል? ቀባ ማውጣት ይጠበቅባቸዋል ያችን አንድ ቀን። ሶስተኛው ነገር ከእነርሱ የሚጠበቀው ምንድነው? ከፋራ ማውጣት። ከፋራ ቅጣት ነው ለዚያ። እሺ አሁን ማን ነው ይሄንን የሚያወጣው ታዲያ ወደሚለው እንምጣ። ሁለቱም ናቸው ወይንስ ባል ነው ወይንስ ሚስት ነች? አንደኛ ባልና ሚስት ሁለቱም በፈቃደኝነት አድርገው ከሆነ ሁለቱንም ይመለከታል። 3 ቅድም የጠቀስኳቸው፣ አንደኛ ንስሐ ማድረግ፣ ሁለተኛ ቀባ ማውጣት አንዷን ቀን፣ ሶስተኛ ከፋራ ማውጣት። ከፋራው ምንድነው? 2 ወር በተከታታይ መጾም ነው። ከታቸዋል ያን ካልቻለ ለ60 ድሃዎች መመገብ ነው። ወደ ማስረጃው እንመጣለን። ስለዚህ በሁለቱም በፈቃደኝነት ከሆነ የተደረገው ሁለቱንም ይመለከታል ይሄ ቅጣት። ሁለተኛ ሚስት አይቻልም፣ ሐራም ነው፣ ክልክል ነው እያለችው እየከለከለችው፣ ባል ግን ያንን እሱ ከሆነ በጉልበት ተጠቅሞ ያደረገው በሚስቱ ላይ እሱን እንጂ ቅጣቱ የሚመለከተው እርሷን ቅጣቷ አይመለከታትም። በእርሷ ላይ ያለባት ታዲያ ምንድን ነው? አንዷን ቀን ቀጣ ማውጣት። ምክንያቱም ያ ጾም ተበላሽቷል። ኸላስ አንድ ቀን ቀጣ ብቻ አለባት፣ ግን ከፋራ የለባትም እርሷ ፈቃደኛ ስላልነበረች። ሶስተኛ በዚሁ አንጻር በተቃራኒ ባል ሐራም ነው አይቻልም ክልክል ነው እያላት እርሷ ግን በጉልበት ተጠቅማ ከሆነ ያንን ነገር እርሷን እንጂ የሚመለከተው እርሱን አይደለም። እርሱ ላይ ያለበት ቅጣ ብቻ ነው አንጻሩ ማለት ነው። ይሄ ሊኖር ይችላል ወይ ልትል ትችላላችሁ። አይታወቅም። ሴቶች ወሹ እየሰሩ ነው፣ ቴኳንዶ እየሰሩ ነው፣ ካራቴ እየሰሩ ነው። ስለዚህ የዛኔ ባል ተገዶ ከሆነ ይህን ነገር የተደረገበት የዛኔ ቅጣቱ እርሱን እርሷን ይመለከታል ማለት ነው። ጨረሰን አይደለም? አሁን ማስረጃ እንጥቀስ። ማስረጃ ከየት ነው? ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በቤታቸው በር ላይ ትውልድን እያስተማሩ እያለ አንድ ሰው መጣ። በህዝብ መካከል ተቀምጦ እያስተማሩ ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ሀለክቱ ፈቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም ማ አህለከክ ፈቃለ ረጁል ወቀዕቱ ዐላ እምረአቲ ፊ ነሃሪ ረመዳን ፈቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም هل تستطيع أن تعتق رقبة؟ فقال لا. فقال له النبي صلى الله عليه وسلم هل تستطيع أن تصوم شهرين متتابعين؟ فقال لا. فقال له النبي صلى الله عليه وسلم هل تستطيع أن تطعم 60 مسكينا؟ فقال لا. ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ቁጭ ብለው እያስተማሩ እያለ ሰውየው መጣና ድምፁን ከፍ አድርጎ ያ ረሱላላህ አለክቱ አላቸው። አንተ የአላህ መልእክተኛ ሆይ ጠፋሁኝ አላቸው። ጥፋት ላይ ወደኩ እያላቸው ነቢ ሰለላሁ ዐለይሂ ወሰለም የትውልዳቸው መጥፋት የሚያሳስባቸው ወዲያው ምን ጠየቁት? ማ አህለከክ ምን አጠፋህ አሉት። ምን ጥፋት ላይ ወደክብኝ አሉት። የትውልዳቸው መጥፋት ከምንም ነገር በላይ ያሳስባቸዋል። እያስተማሩ ያሉትን አቆሙና ምንድን ነው ያጠፋህ ብለው የሰውየውን መጥፋት መፍትሄ ለመስጠት ጠየቁት። ሰውየው ምን አለ? ወቀዕቱ ዐላ እምረአቲ ፊ ነሃሪ ረመዳን አላቸው። በጾም ቀን በሚስቴ ላይ ወደቅኩኝ አላቸው። አራዳ ናቸው ሰሃቦች። ቃል አጠቃቀም ተመልከቱ። ወደቅኩኝ በሚስቴ ላይ አለ። ገብታችኋል ምን ለማለት እንደፈለገ? ተገናኘሁ ለማለት እንደሆነ ቃሉን መጠቀም ስላልፈለገ ነው ሰሃባው። ነቢ ሰለላሁ ዐለይሂ ወሰለም ከእነርሱ በላይ አራዳ ናቸውና ገብታችኋል። ምን አሉ? ወዲያው ማድረግ ያለበትን ነገሩት። ምንድን ነው መውደቅ ማለት አላሉት። ገብቷቸዋል በቃ። ከዚያ በኋላ ምን አሉት? ነቢ ሰለላሁ ዐለይሂ ወሰለም ቀጥታ ማድረግ ያለበትን ጠቀሱለት። ባሪያን ከባርነት ቀንበር ነፃ ማውጣት ትችላለህ ወይ አሉት። ገብቷቸዋል። አንደኛ ቁጥር እርሱ ባሪያን ከባርነት ቀንበር። እንግዲህ ኢስላም የመጣው ተመልከቱ፣ የባርነትን አገዛዝ ነፃ ለማውጣት ነው። ነፃ ማውጣቶታል በተግባር ገብቷቸዋል። ለዚያም ሴት ባሪያዎችን ነፃ አውጡ ነው የሚለው። በአብዛኛው አይታችሁ ከሆነ ሴት ልጅ ባሪያ ሆና እንድትኖር አይፈልግም ኢስላም። ስለዚህ ባሪያን ከባርነት ቀንበር ነፃ ማውጣት ትችላለህ አሉት። ፈቃለ ላ አልችልም፣ ገንዘብ የለኝም አለ። እሺ 2 ወር በተከታታይ መጾም ትችላለህ አሉት። ፈቃለ ላ አልችልም አለ። ሰውየው ከወጣትነት አልፏል፣ ወደ ማርጀት ሄዷል። ስለዚህ አልችልም እሱን መጾም አለ።
እሺ ለ60 ድሃ መመገብ ትችላለህ አሉት። አልችልም አለ። ይሄንን ሶስቱንም አልቻለም። ከኃጢአቱ የሚነጻበትን መንገድ እየነገሩት ነበር፣ አልቻለም ሶስቱንም። ታዲያ ይህ ሰውዬ ከና ኃጢአቱ እንዲመለስ አልፈለጉም። ነብዩ ሰለላሁ ዐለይሂ ወሰለም ከኃጢአቱ የሚነጻበትን መንገድ ሊያደርጉለት ነው። ከኃጢአቱ የሚነጻበትን መንገድ ሊያበጁለት ነው። ተመልከቱ፣ አላህ በቁርአን ላይ ምን ብሏቸዋል? ወዩዘኪሂም ብሏቸዋል። ከኃጢአታቸውም ትውልዱን ያነጻቸዋል። መሐመድ አሁን ይሄ ባህሪያቸው ሊስተዋል ነው እዚህ ጋር። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ከኃጢአት የሚነጻበትን መንገድ ሊፈልጉለት ወደ ቤታቸው ገቡና ለ60 ሰው የሚመጥን ምግብ ፈለጉ። ቤታቸው ውስጥ ምንም አላገኙም። በዘንቢል የተቀመጠ ቴምር ብቻ አገኙ። ነቢያችን ሰለላሁ ዐለይሂ ወሰለም በተከበረ ትከሻቸው ያንን በዘንቢል የተቀመጠ ቴምር ለ60 ህዝብ የሚያበላን ያንን ተሸክመው ወጡ ከቤታቸው። አስቡ ሳሉት እስኪ ተሸክመው ከቤታቸው እናንተ አግዘኝ ናውጣ ምናምን አላሉም። ራሳቸው አነሱና ተሸክመው ወጡ። ከዚያ በኋላ ትውልድ እንዳለ ተሰባስቧል። ብዙ ሺህ ህዝብ መዲና ላይ ነው። አስቡ፣ በርካታ ህዝብ ካመነ በኋላ ነው። ሰውየው በህዝቡ መካከል ስለተቀላቀለ ማየት ራሱ አልቻሉም፣ በዝተዋልና። ከቤት ከወጡ በኋላ አይነሳ ይላሉ ጠየቁ። የታለ አሁን የጠየቀኝ ሰው አሉ። ፈቃለ አነ ያ ረሱላላህ፣ እኔ ነኝ አንተ አላህ መልክተኛ ብሎ ወጣ ከመካከላቸው። ተዓሉ ትኑ ሚኒ አሉት፣ እና ወደ እኔ ቅረብ አሉት። ቀረበ ሰውየው። ናና ይሄን ውሰድ፣ ለ60 ድሃዎችን በአካባቢ ለሚገኙ አብላቸው፣ አላህም ኃጢአትህን ይምርልሃል፣ ሂድ አሉት። አያቸው ሰውየው ታዲያ ቢል ጥሩ ነው። ያ ረሱላላህ አንተ የአላህ መልክተኛ ሆይ በዚህ አካባቢ እንደኔ የዋሰበት ድሃ የለም እኮ አላቸው። ሰደቃ ደግሞ የሚገባው ከማንም በላይ ድሃ ለሆነ ሰው ነው። ከኔ በላይ እንደዛ የባሰበት የለም፣ ሁሉም አለው፣ እኔ ነኝ የሌለ ድሃው እኔ ነኝ አለ። فضحك النبي صلى الله عليه وسلم ሳቁ። ገብቷቸዋል ማለት ይፈልጋል። እንደሱ ከሆነ ሰደቃ የሚገባው ከማንም በላይ ለድሃዎች ነው ተብሏልና አላህ በቁርአን ላይ እነመ ሰደቃቱ ሊልፉቀራ ብሏል። ሰደቃ መስዋዕት የሚገባው ለድሃዎች ናቸው ብሎ ተናግሯልና ቤተሰቦችህ ድሃ ከሆኑ ለአንተ ለቤተሰቦችህ አብላው፣ አላህም ኃጢአትህን ይምርልሃል ሂድ አሉት። ወዲያው ሰውየው ሄደ እና ይህ ነው። ስለዚህ በረመዳን ግንኙነት ያደረገ ሰው ቅጣቱ በዚህ መልኩ ይሆናል ማለት ነው። ገብቷል ወንድማችን ጀምስ? ሸክራን ገብቷል። አብሶ ሸክራን አንድ ሌላ ጥያቄ ይቻላል? ይቻላል፣ ግን ብዙ ደቂቃ ተወሰድሽ። ሌሎችም ስላሉ 50 ደቂቃ ብቻ ሰጥቻለሁ። ፈጠን አድርገህ 50 ደቂቃ። እሺ ሸክራን አመሰግናለሁ። ላሳጥርና ያው እንግዲህ አላህ ይጠብቀን፣ በእስልምና ኖረን በእስልምና የምናልፍ አድርገን እና እንዲያው ቢያጋጥም በሚለው ነው። አንድ ሙስሊም ሰው ወደ ክርስትናው ቢሄድና በኋላ ግን መመለስ ቢፈልግ ትዳር መስርቶ ልጅ ካፈራ በኋላ መመለስ ቢፈልግ ወደ እስልምና እና ቢመለስ እነዛ ባልተመለሱት ልጆቹ ይጠየቃሉ ወይ ሚለውን ነው። እንዴት ባልተመለሱ ልጆች ይጠየቃሉ? ኦኬ፣ እሱ ወደ ኩፍር በሄደ ጊዜ አብረውት ወደ ኩፍር የሄዱ ልጆች ያፈራቸው ልጆች አሉ በዛ በኩፍርናው ጊዜና እሱ ግን በኋላ ተጸጽቶ ወደ መጀመሪያ ዲኑ ተመለሰ። እነዛ ልጆቹ ግን አልተመለሱም እና በልጆቹ ይጠየቃሉ የሚለው ነው። በጣም ጥሩ ጥያቄ። አንደኛ ዳዕዋ ማድረግ አለበት። ዳዕዋ አድርጎላቸው ከተቀበሉ ሰየው አንቀበልም ካሉ ፈቀድ አዳ ማ የጅቡ ዐለይህ፣ በእርሱ ላይ ያለበትን ግዴታ ተወጥቷል፣ አይጠይቅም። ዳዕዋ ያደርግላቸው፣ ይምከራቸው። ያ ዳዕዋ ባያደርግላቸውና ችላ ብሎ በዛው ቤታቸው የዛኔ ነው ተጠያቂ የሚሆነው። አይ እሺ ጥያቄ ያለና ሱልጣን ብን አብዱልዓዚዝ አል ሼክ ያ ሱልጣን ሰላም አለይኩም። ሰላም ወራህመቱላሂ ማሊባ اشتياق لنا قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون أرسله معنا غدا يرتع ويلعب وإنا له لحافظون
ሰላም አለይኩም። ሰላም አለይኩም። እሺ አንድ የመጨረሻ ጥያቄ ልጠይቅ ይቻላል? እሺ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ አንዴ ክፈትልኝ። ችግር የለም ጥቅሱን እናውቀዋለን። በሱ ላይ ማናገር የምትፈልጊውን ጠይቅሽ፣ መጠየቅ የምትፈልጊው ወይም መናገር የምትፈልጊው ሰላም አለትልኝ አንዴ። እሺ አትጠይቅናለሽ እንመልስልሽ ወይስ ማስረዳት የምትፈልጊው ነገር አለ በሱ ላይ? እሺ አዳርሽ ደስ እንኳን ጥያቄ እየጠየቅኩ አይደል እንዴ? እሺ ችግር የለውም በቃ ላታለሽ ደስ ይላል። እሺ ያ አዛይ ምዕራፍ 5 ቁጥር 20 ያ እሺ አዛይ ያስረዳሽ። እሺ አሁን አዳምጪኝ። የእግዚአብሔር ልጅ እንደመጣ ይላል። ሁለት አካልን ጠቅሷል እዚህ ቦታ ላይ፣ አንድ እግዚአብሔር፣ ሁለተኛ የእግዚአብሔር ልጅ። የእግዚአብሔር ልጅ እንደመጣ የመጣው ማን ነው? ኢየሱስ ክርስቶስ ነው። እውነተኛ የሆነውን እንድናውቅ ዘንድ ልቦናን እንደሰጠን እናውቃለን አለ። እውነተኛ የሆነውን የተባለው አብን ነው፣ እግዚአብሔር። እናውቅ ዘንድ ልቦናን እንደሰጠን እናውቃለን የተባለው ኢየሱስ ክርስቶስ ነው። ያ ማለት እውነተኛ የሆነውን እንዲያውቁ ዘንድ ለሰዎች ልቦናን የሰጠው ኢየሱስ ክርስቶስ ለሰዎች ልቦና ሰጥቷቸው እውነተኛ የሆነውን አምላክ እንዲያውቁ አድርጓቸዋል። ኢየሱስ ክርስቶስ እውነተኛ የሆነውን ያለውን እኔ ራሴ ሳልሆን የምፈታው ራሱ ኢየሱስ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ተሽከሆነ አባት ሆይ እውነተኛ የሆንክ አንተን እያለ ይናገራል። እውነተኛ ብሎ የሚገልጸው እርሱ ነው። ስለዚህ ልቦና የሰጣቸው ማን ነው? ሰዎች አንዱን አምላክ እንዲያውቁ ዘንድ ኢየሱስ ክርስቶስ ነው። እሱ ጥርጥር የለውም። እውነተኛ በሆነው በእርሱ አለን አለ። አየሽ፣ እውነተኛ በሆነው በእርሱ አለን አለ። ማን ነው እውነተኛ የሆነው? ራሱ አብ ነው። አሁን ከዚያ ቀጥሎ ምን አለ? ያንን ይህን እውነተኛ እንድናውቅ ያደረገንን ማንን ብሎ ገለጸው? እርሱም ልጁ ኢየሱስ ክርስቶስ ነው አለ። ማን ነው ያ? ልጁ ኢየሱስ ክርስቶስ እውነተኛ የሆነውን እንዲያውቁ ዘንድ ልቦና የሰጠው አካል። አሁን 4 ነጥብ አድርጎ ዘጋው ከኢየሱስ ክርስቶስን ጉዳይ። ከዚያ በኋላ ያ እውነተኛ የተባለው ያንን እየገለጸው ነው። እርሱ እውነተኛ ብሎ እንደገና ደገመው። እርሱ እውነተኛ አምላክና የዘላለም ሕይወት ነው እያለ ይናገራል። ስለዚህ እውነተኛ እያለ ያለው እዚህ ቦታ ላይ ያንን እግዚአብሔርን እንጂ ኢየሱስ ክርስቶስን አይደለም። ኢየሱስ ክርስቶስ ቃል በቃል ላሳይሽ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አንተ ብቻ እውነተኛ አምላክ እያለ ይናገረዋል። እርሱ ያው እዚህ ዮሐንስ 17 3 ላይ ኢየሱስ ክርስቶስ አብን እየተናገረ ነው። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይችላል የዘላለማዊ ሕይወት እያለ ይናገራል። አዛይ ላለሽ አዛይ ላለሽ ያው እሱ ነው። ማሚ ያለ ምናልባት ስንጨምርልሽ ይኖራል ደግሞ አለው ሀቢቢ። እስኪ በዚህ ላይ የምትጨምርላት ነገር ካለ ጨምርላት። በጣም ማወቅ የምትፈልግ ልጅ ነች። ሌላ ጥያቄዎች ካሉ ያስተናግድሻል። አብሽሪ። እሺ ሌሎች ክርስቲያኖች ካላችሁ ከዚህ በኋላ ገብታችሁ ማሚ ጋር መቀጠል ትችላላችሁ። በጣም ጎበዝ ልጅ ነው። ቀጥሉ ከእርሱ ጋር ባረከላሁ ፊኩም። አይሽ ማሚ ቀጥልላትና በዚህ ላይ ሌሎች ጥያቄዎች ካሉ ደግሞ ታስተናግዳታለህ። ኦኬ ኢንሻአላህ ባረከላሁ ፊክ። አዛሂል ድምጽ ይሰማሻል አይደል? እኔ ኦኬ ምናልባትም አንድ ነገር ፍሪ ላድርግልሽና ጥቅሱ ላይ ክርስቶስ አምላክ ነው ብለሽ ነው የምታምኚው? እዛ ላይ ኦኬ በመጀመሪያ ደረጃ ሁሱ እንዳለሽ ነው ጥቅሱ ለክርስቶስ ነው ተብሎ ቢታመንም ይሄ ጥቅስ በነገራችን ላይ በብዙ በባይብል ጥቅሶች ላይ የሉም። አብዛኛው ባይብል የመጀመሪያ መጻፍቶችን ቼክ ብታረጊ፣ ጥንት መጻፍቶችን ቼክ ብታረጊ እነዚህ ጥቅሶች የሉም። ሁለተኛው ዮሐንስ በራእይ አይቶታል ተብሎ የተነገረ ጥቅስ ነው እንጂ ክርስቶስ በአንደበቱ ተናገራቸው ተብሎ ከሚነገሩ ጥቅሶች ውስጥ አይደለም ይሄ ጥቅስ በራሱ። ለምሳሌ ክርስቶስ በራሱ ተናገራቸው ተብሎ የሚታመኑ 4 ወንጌላቶች ማርቆስ፣ ሉቃስ እና ዮሐንስ፣ ማቴዎስ 4 ወንጌላቶች አሉ።
ከነዚህ ውስጥ ራሱ አይመደብም በመሰረቱ። ግን ሆኖም እንኳን እንቀበለው ቢባል አብዛኛው ጥቅስ ላይ እውነተኛ አምላክና የዘላለም አምላክ ተብሎ የሚጠራው ክርስቶስ አይደለም፣ የክርስቶስ አምላክ ነው። ይህን ደግሞ በአንደበቱ ክርስቶስ የሚያምነው ነገር ነው። ለምሳሌነት በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 3 አካባቢ ላይ የክርስቶስ አምላክ አብ የዘላለም አምላክ ተብሎ ወይንም የተባረከ የክርስቶስ አምላክ ተብሎ የተቀመጠው ማን ነው? እግዚአብሔር አብ ነው። ስለዚህ ጥቅሱ አብዛኛው ጊዜ ላይ የዘላለም አምላክ ወይንም እውነተኛ አምላክ ተብሎ ሲመጣ ክርስቶስን ሳይሆን የክርስቶስን አምላክ እግዚአብሔር አብን ነው መሰረት አድርጎ የሚመጣው እንደ ባይብል ማለት ነው። እና ይህን ይመስላል። ሌላ ጥያቄ ካለሽ ደግሞ ቀጥይ። እኛ ምናምነው አብ ወልድ መንፈስ ቅዱስ ያለ መለየት አንድ ናቸው ብለን ነው ምናምነው። ትክክል። አዎ እናንተ ምን ትላላችሁ? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአካል ሶስት በመለኮት በስልጣን ግን አንድ ብላችሁ ነው የምታምኑት። ይሄንን እምነታችሁን እኔም አውቀዋለሁ፣ ችግር የለውም። እኔ እንደዛ ብላችሁ አታምኑ ብዬ አልቀውም። ግን መጽሐፍ ቅዱስ አይደለም እንደዛ የሚለው። መጽሐፍ ቅዱስ አምላክ በአካል ሶስት የሚል ጥቅስ የለም አይደለም አለ። ምዕራፉን አላስታውስም፣ ግን ችግር የለውም። እኔ ነግሬሻለሁ። በአካል ሶስት የሚል ጥቅስ አለ ብለሽ ካሰብሽ ምንም ችግር እኔ ላውጣልሽ እችላለሁ። የሚተባበረሽም ሰው ካለ ቦታውን እዚህ ነው ብሎ ካሰበ እኔ ላውጣልሽ ጥቅሱን። አላስታውስም፣ ግን ሉቃስ ምዕራፍ ላይ አብ ኢየሱስ ክርስቶስ ሲጠመቅ አብ በደመና በእርግብ አምሳል ተገለጠ። ኦኬ አንቺ የፈለግሽው ያው በዮርዳኖስ ሲጠመቅ ክርስቶስ በሚጠመቅበት ሰዓት እግዚአብሔር አብ ወይንም ደግሞ እርሱ የሚወደው ልጄ ይሄ ነው ብሎ ክርስቶስ ሲጠመቅ መንፈስ ቅዱስ ደግሞ በእርግብ አምሳል ሆኖ የተገለጠበትን ነው የምትይኝ? እዛ ጥቅስ ላይ ደግሞ ሶስቱም በአምላክነት አንድ ናቸው የሚል የለማ። እንደዛ አይነት ጥቅስ የለም። በእርግጥ እግዚአብሔር ወልድን ወይንም ክርስቶስን እግዚአብሔር አብ ይህ የሚወደው ልጅ እርሱን ነው እርሱን ስሙት ብሎ ሲጠመቅ እንደተናገረ መንፈስ ቅዱስ ደግሞ በእርግብ አምሳል እንደመጣ ይናገራል። ነገር ግን እነዚህ በአካል ሶስት አምላክ ናቸው አምልኳቸው የሚል ጥቅስ እዛ ላይ የለም። አለ ካልሽ ደግሞ ጥቅሱን ከፍትልሻለሁ፣ ምንም ችግር የለውም። ግን በአካል ሶስት አምልኳቸው ሶስትነታቸውን እኮ አንድነት እና ሶስትነታቸውን እኮ እዛ ላይ ማየት ይቻላል። ኦኬ በጣም ጥሩ። አዛይል አንድ ነገር ልንገርሽ፣ አምላክ አንድም ሶስትም ወይም አንድነትና ሶስትነት ተብሎ የሚነገርለት ነገር የለም። ለምሳሌ ክርስቶስ ስለ አምላክ የተጠየቀው ጥያቄ አለ። ከኔና ካንቺ በፊት በክርስቶስ ዘመን በነበሩ ሰዓት ላይ የክርስቶስ ተከታዮች ክርስቶስን ጥያቄ ያቀርቡለት ነበር። ልክ ማርቆስ ወንጌል ምዕራፍ 12 ቁጥር 29 አካባቢ ላይ ከትእዛዛት ሁሉ ፊተኛይቱ የተኛይቱ ናት ተብሎ ለክርስቶስ ጥያቄ ቀረበለት። እኛ አይደለንም ያቀረብንለት። በዛ ሰዓት ላይ ሰዎች ነው ክርስቶስን ይህን ጥያቄ ሲያቀርቡለት ክርስቶስ ምን አለ? እስራኤል ወይ ስማ፣ ከትእዛዛት ሁሉ ፊተኛይቱ ጌታ አምላካችን እግዚአብሔር አንድ ጌታ ነው ያለው። አንድነትና ሶስትነት የሚል ነገር ወይንም አንድም ሶስትም ነው ሳይሆን ያለው የሚመለከው አካል ወይንም መመለክ ያለበት አንድ ብሎ ነው የገለጸው። አንድነትና ሶስትነት ወይንም አንድም ሶስትም የሚል ንግግር አልተናገረም። አሁን ይሄን የተናገረው ካንቺ ከኔ በፊት ክርስቶስ ተናገረው ተብሎ ነው። ማርቆስ 12:29 አካባቢ ላይ አንድ ጌታ ነው ብሎ ከተናገረ የሚመለከው አንድ ነው እንጂ አንድም ሶስትም አይደለም። ይሄ ደግሞ ምሳሌ በኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ሙሴ ሲያስተምረው የነበረ አስተምሮ ነው። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ወይ ስማ፣ ጌታ አምላካችን እግዚአብሔር አንድ ጌታ ነው፣ ይሄ አንድ አምላክ ነው ብሎ ያስተማሩበት ነው እንጂ አንድም ሶስትም ነው ወይንም አንድነትና ሶስትነት የሚባለው አስተምሮ ከነቢያቶችም ሆነ ከክርስቶስ አስተምሮ ውጪ ነው እንጂ አላስተማሩትም። እነዚህን ጥቅሶች አንብበሻቸው ታውቂያለሽ? አዛይል አቤት። እነዚህን ጥቅሶችን አይተሻቸው ታውቂያለሽ? ክርስቶስ እንደዚህ ብሎ እንዳስተማረ አምላክ አንድም ሶስትም ነው ሳይሆን አምላክ አንድ ነው፣ እርሱን ብቻ አምልኩት። እርሱ ብሎ የሚጠራ እነሱ ተብሎ አንድም ሶስትም ነው ተብሎ የሚጠሩ ሳይሆን እርሱ አንድ አምላክ ነው ብሎ የሚጠራው አንድ አምላክ እርሱ ተብሎ የሚጠራ ነጠላ አምላክ እንዳለ እንዳስተማረ አላየሽም? ማርቆስ 12:29 ልክፈትልሽ? እሺ ከፍቼ ላሳይሽ። ማርቆስ 12:29 አ ኦኬ
እሺ ምንም ችግር የለውምና ማርቆስ 12:29 አዲስ ኪዳን እሺ 12:29 ባልክፈት አንዴ እስኪ ባልክፈትና በክላርግላት ይታይሻል። እስኪ አንዴ እዛ ጋርም ተከፍቶልሻል። በነገራችን ላይ የሱ እንደውም ከኔ ይልቅ ደምቆ ይታያል። ይታይሻል። ስለዚህ ምን እያለ ነው ክርስቶስ? አዛሄል ያነበብኩ ነው። ኦኬ ኢየሱስን መልሶ እንዲህ አለው፣ ከትእዛዛት ሁሉ ፊተኛይቱ እስራኤል ወይ ስማ፣ ጌታ አምላካችን አንድ ምንድነው ያለው? አንድ ጌታ ነው። አንድም ሶስትም ሳይሆን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ እርሱን አስብ። አይተሻል? የመጀመሪያው ነገር ምንድነው? በፍጹም ኃይልህ ጌታ አምላክህን ውደድ የምትል ናት። ቀጣይቱን ባልንጀራህን ትእዛዛትን ይህች ናት፣ ባልንጀራህን እንደራሴ ውደድ የምትል ናት እያለ ሲያስተምርበት የነበረው እግዚአብሔር አምላክ አንድ የሚመለክ አንድ አምላክ እንጂ አንድም ሶስትም የሚባል አስተምሮ ለክርስቶስ አልነበረውም። ተረዳሽኝ? ኦኬ በጣም ጥሩ። ሌላ ጥያቄ አለሽ? አዛሄል የለኝም። እናመሰግናለን። ምንም ችግር የለም። አቡሽ ሌላ ሰው ጥያቄ ያለው አለ? እኔ ጥያቄ አለኝ። ጠይቅሽ። እንዴት አመሻችሁ? ሰላም አመሻችሁ? ሰላም ብለናል። እዚህ ጋር አንድ ስታብራራ ሰምቼ ነው። አይ አንዴ አቡሽ ይጨርስና ትጀምራለህ። አቡሽ ቀጥል አንዴ። ቅድም ኢየሱስ አምላክ ነው የሚልበት አለ ወይ መጽሐፍ ቅዱስ ላይ ስትሉ ሰምቼ ነው ገባሁት። ኦኬ እሺ፣ ጥያቄስ ምንድነው? ስለ ኢየሱስ ክርስቶስ አምላክነትን ከመጽሐፍ ቅዱስ ልነግርህ ነበር። እሺ ቀጥል፣ ንገረን እስኪ። ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 6 ቀጥሎ አለ። እሱም ቦታ አንብብ እስቲ። ምን ይላል? ምን ይላል? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቃነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። እሺ ምንድን ነው ጥያቄህ? እኮ ስለ ኢየሱስ ክርስቶስ አምላክነት ያወራል ነው። ለእሱን ለማውራት ነው። ይሰማል? ኢየሱስ እኮ አምላክ ነው የሚል ጥቅስ የዚህ ጥቅስ ላይ እንዴት ነው እዛ ቦታ ላይ ኢየሱስ ክርስቶስ አምላክ ነው? ወንድ ልጅ ተሰጥቷል፣ ስሙ ኢየሱስ ይላል ያለን ጠቅሱ። ስለዚህ አራለሽ ድምጽ ይቆራረጣል ትንሽ። ማሚ ሀቢቢ አለ ድምጽህ እንትን ብሏል። ማሚ ድምጽ አይሰማም። ኔትወርክ ነው ያስወጣው። ይመለሳል ይሻላል።
ተመልሻለሁ። ሄዶ ነበርና ስልክ ሲደውል አስወጣኝ። ይመለሳል። እሺ ኔትወርክ ይመስለኛል ኦር ዋይፋይ ተቋርጦበት ነው። ይሰማል። ሰላም አለይኩም። ወአለይኩም ሰላም። ወሱ መጣቀጥል ማን ነበር የጀመረው? ይሰማል አቡሽ? ማን ነበር የጀመረው? አቡሽ አለ አለው። እሺ ማሜ ካለ አስገቡት እንዲቀጥል። እሱ አቡሽ ቀጥል። እሺ ሐሳብህ ምንድነው? እኔ ሐሳቤ ስለ ኢየሱስ ክርስቶስ አምላክነት። እሺ ኢየሱስ ክርስቶስን አምላካችሁ ነኝ ብሎ አስተምሯል። ክርስቶስ አምላክ እንደሆነ መጽሐፍ ቅዱስ ላይ አለ። ከሱን ጀምር እስኪ። ከማንም በላይ መቼም ስለራሱ ራሱ ያውቃልና ኢየሱስ ክርስቶስ ስለራሱ እኔ አምላክ ነኝ ብሎ ነው ያስተማረው? እኔ ሰው ነኝ ብሎ ነው ያስተማረው? አይ መጽሐፉ ላይ እንደዛ ብሎ መጽሐፉ ላይ ስለ አምላክነቱ የሚያወራበት አለ የተጻፈበት። እሺ ኢየሱስ ክርስቶስ በግልጽ መጽሐፍ ቅዱስ ላይ እኔ ሰው ነኝ ብሎ ነው ያስተማረው ወይስ እኔ አምላክ ነኝ ብሎ ነው ያስተማረው? ማን አልከኝ? ትንሽ ድምጽ ይቆራረጣል። ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ እኔ አምላክ ነኝ ብሎ ነው ያስተማረው ወይስ እኔ ሰው ነኝ ብሎ ነው ያስተማረው? ኢየሱስ ክርስቶስ ሲያስተምር እኔ ሰው ነኝ ብሎ ነው ያስተማረው ወይስ እኔ አምላክ ነኝ ብሎ ነው ያስተማረው? እኔ ሰው ነኝ ያለበት የለም አለ። ባሳየህ ሰው ነው ብለህ ከዚህ በኋላ ታምናለህ? ሰው ነው ያለበት? አዎ እኔ ሰው ነኝ ብሎ ቃል በቃል እኔ ከእግዚአብሔር የሰማሁትን ነግራችሁ ለኔ አንድ እስቲ 8 ቁጥር 40 ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ከእግዚአብሔር የሰማሁትን የምናገር ሰው ነኝ አለ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና አለ። በእግዚአብሔርና በሰዎች መካከል አንድ መካከለኛ አለ፣ ደግሞ እርሱም ሰው የሆነ ኢየሱስ ክርስቶስ ነው ብሎ ሰው ነው ብሎ ይገልጸዋል። ኢየሱስ እኔ ሰው ነኝ ያለው ያለበትላስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ምዕራፍ 8 ቁጥር 40 ዮሐንስ ወንጌል ኦኬ ይሄን ቦታ እስቲ አንድ አንብበኝ አንተ ክፈተውና የትንቢተ ኢሳይያስ እሱን እንጨርስ። አንዴ ሰው ነኝ ያለበት ቦታ የለም ስላልክ እሱን እንዴ። እሺ ክፈተው። እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ያለ ምን ትላለህ? ንገረኝ እንጂ ምን ትላለህ? እኔ ሰው ነኝ ያለበትን ቦታ ትቀበለዋለህ ወይስ ትክደዋለህ? ይቦታውና እሱን ስለያላየው መጀመሪያ እሺ ያን አላሳየህ። ዮሐንስ ወንጌል ምዕራፍ 8 ማሜን ለምንድን ነው የሚያስወጣው? እንደገና መልሱት ልጆች። ቁጥር 40 ያውና ኢየሱስ ክርስቶስ እዚህ ቦታ ላይ ምን አለ? ያው ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉ ትፈልጋላችሁ። አብርሃም እንዲህ አላደረገም አለ። ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው እያለ ተናገረ። ኢየሱስ ክርስቶስ ሰው ነው ብሎ አዎ ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉ ትፈልጋላችሁ ይላል። ሌላም ቦታ ላይ ልጨምርልህ። እሺ አንዴ ቆይ። ሌላ ቦታ ላይ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምን ይላል? ያው እዚህ ላይ ሲናገር አንድ እግዚአብሔር አለና ይላል። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ምን የሆነ ሰው የሆነ ኢየሱስ ክርስቶስ ነው ይላል። ሰው የሆነ ኢየሱስ ክርስቶስ ነው። ሌላ ደግሞ ልጨምርልህ።
በደንብ ሰው ነው እያሉ ቃል በቃል ተናግረዋል መጽሐፍ ቅዱሶች። ያና ምዕራፍ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? ያው የእስራኤል ልጆች ሆይ አለ፣ የእስራኤል ልጆች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና ድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ምን ነበር ይላል? አቡሽ ምን ነበር? ሰው ነበር። አላሁ አክበር። ስለዚህ ወደ 3 ጥቅሶች ሰጠሁ። ቃል በቃል ሰው ነው የሚለው። ስለዚህ ኢየሱስ ክርስቶስ ሰው ነው። ምን ትላለህ? እሺ ይሄን እዛው ከፈተንን ትንቢተ ኢሳይያስ አሁን ሰው ነው የሚለው ጨረስን አይደለ? እሺ ኦኬ፣ ይሄን አየሁት። እሺ ትንቢተ ኢሳይያስ ስንት ላይ ላውጣለህ? ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 6 ቀጥሎ። እሺ ችግር የለውም። ኢሳይያስ ምዕራፍ 9 ቁጥር 6 ላይ እሺ ምን ይላል? ሕፃን ተወልዶልናል አለ፣ ወንድ ልጅም ተሰጥቶልናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። እሺ ጥያቄ ምንድን ነው በዚህ ላይ? እሱ ኢየሱስን ስለ አምላክነቱ አያወራም? አጻጻፉ አይደለም። እዚህ ቦታ ላይ አንደኛ ይህ የትንቢት መጽሐፍ ነው አይደለ? አዎ ይሄን የትንቢት መጽሐፍ ለኢየሱስ ነው ብሎ የነገረህ ማን ነው? ለማን ነው ታዲያ የተጻፈው? ይላል መጽሐፉ ራሱ አይደል ምለው ኢየሱስን አይደል? ስሙም ድንቅ መካሪ ኃያል አምላክ የሚለው ኢየሱስ አይደል? እሺ አንድ ይኸውልህ ኢየሱስን ነው ብሎ የተናገረ አንድ ሐዋርያ የለም። ለምሳሌ ሐዋርያቶች አዲስ ኪዳን ላይ ትንቢትን እያመጡ ከብሉይ ኪዳን ለኢየሱስ ክርስቶስ ነው የተነገረው እያሉ ተናግረዋል፣ በርካታ ትንቢቶች አይደለ? ይህንን ግን አንድ እንኳን ከሐዋርያቶች የአዲስ ኪዳን ጸሐፊ ለኢየሱስ ክርስቶስ ነው ብሎ ደፍሮ ያመጣ አንድ ሐዋርያ የለም። አለ ካልክ ማምጣት ትችላለህ። አለ ቃል ለኢየሱስ ነው የተናገረው ብሎ የተናገራል ስለ ኢየሱስ? አዎ ይህ ትንቢት የተነገረው ለኢየሱስ ነው ብሎ የተገነዘበ ወይንም የተረዳ ወይንም ይህንን ያመጣ ሐዋርያ አለው? እኔ እኮ ይሄን አሁን ራሴ አንብቤ ነው የተረዳሁት እንጂ መጽሐፍ ቅዱስ ላይ ሐዋርያቶች እንደሱ ያሉበት የለም። ይሄ ታዲያ አጻጻፍ ላይ ነው። ስህተቱ እንዴት ነው? ስህተት ነው። ይህ ለኢየሱስ ነው የተነገረው ብሎ ይሄ ትንቢት ያስቀመጠ ሐዋርያ ያለው የአዲስ ኪዳን ላይ የአዲስ ኪዳን ባለቤቶች ትንቢትን ለኢየሱስ ነው የተነገረው እያሉ ብዙ ትንቢቶችን አምጥተዋል። ይሄን ጥቅስ አምጥተዋል። ለኢየሱስ ነው የተነገረው ያለ ሐዋርያ ያለው አንድ እሺ ቀጥላ በቃ እኔ ጥያቄ እዛ ጋር ነው ቦታው። እሺ አሁን ይኸውልህ ላስረዳህ። አንደኛ ለኢየሱስ ነው ብሎ የተናገረ የለም። እሺ አሁን ለኢየሱስ ነው ብሎ መጽሐፉ ራሱ እኮ ነው ብለው እንጂ ሰው አሁን እኮ መጽሐፉ ራሱ እያለ ላይ አያናበብኩ ወይ መጽሐፉ ላይማ መጽሐፉ ውስጥ መጽሐፉ ላይማ ኢየሱስ ነው የሚል ሕፃን የተወለደው ታዲያ ኢየሱስ ነው ወይስ ሌላ ሕፃን አለ ነው? ሌላ ሕፃን አለ አማኑኤል ተብሎ የሚጠራ ሌላ ሕፃን እዛው መጽሐፍ ቅዱስ ላይ ተወልዷል። ይሄ አሁን ይሄ የተጻፈው ለአማኑኤል ነው ማለት ነው። አዳምጠኝ። አሁን እዚህ ቦታ ላይ ሕፃን ተወልዶልናል አለ። እንደው ለኢየሱስ ነው ብንል እንኳን አምላክ ነው አይደለም የሚለው ስምና ማንነት ይለያያሉ። ስሙ አንተ ለምሳሌ ስም አንተ ጌታ ነህ ልትባል ትችላለህ አይደለ? ግን አንተ ጌታ ነህ እንዴ ወይስ ስምህ ነው ጌታ ነህ? እኔማ እንዴት እንደ ጌታ ሆን ብሎ ሰው አንድ ሰው ጌታ ማለት እዚህ ቦታም ላይ የልጁ ስሙ ነው የሚለው ስሙ እንጂ ማንነቱ ነው አይደል? ተዛላ አይደል? ስሙም ድንቅ መካር ኃያል አምላክ የሰላም አለቃ ተብሎ ይጠራል ነው የሚለው ስሙ እንጂ ማንነቱን አይደለም። እና ይሄን ይመስላል። እና እዚህ ቦታ ላይ አምላክ የሚለውን ሲገነዘቡት ደግሞ አይሁዲዎች እንደ አምላክነት ነው ማለት ሳይሆን አለቅነት ነው። ሙሴ ለምሳሌ አምላክ ነው አይደል? ሙሴ አምላክ ነው አይደል? ሙሴ አምላክ አይደለም።
አምላክ ነው። መጽሐፍ ቅዱስ ላይ እግዚአብሔር አምላክ አድርጌሃለሁ ብሎታል ሙሴን። ዮሐንስ ወንጌል አምላክ ተብሎ ማለት አምላክ ተብሎ ይጠራሉ ነብያቶች። አታውቁም እንዴ? ሲከተል ይሄ ትክክለኛው ሄዳችሁ ብታዩት አምላክ አይደለም የሚለው ሌሎች አካሎች የሚዋለ ቃል ነው። በሌላ ቦታ ላይ ሄዳችሁ ስታዩት ጊዜ ዕብራይስጥ አምላክ አይደለም የሚለው። እንዳጠቃላይ አምላክ ተብሎ ይጠራሉ ነብያቶች፣ አምላክ ተብሎ ይጠራሉ። ይሄ ኢየሱስ ክርስቶስ ራሱ መስክሮታል። የእግዚአብሔር ቃል የሚመጣላቸው ሁሉ አምላክ ተብሎ ይጠራሉ። ኢየሱስ ክርስቶስ ቃል በቃሉ ተናግሯል። ሌሎች አምላክ ተብሎ የተጻፈበት አለ እንዴ? ሌላ ነብዮች? አዎ በደንብ ላሳየህ ከፈለክ። አዎ ላሳየህ እና ተመልከት። ያው ኦሪት ዘጸአት ምዕራፍ 7 ቁጥር 1 ምን ይላል መሰለህ? ያው እግዚአብሔርም ይላል ይታያል። ይታያል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው ይላል። ሙሴን ምን አለው? እኔ ለፈርዖን ምን አድርጌያለሁኝ አለው? አምላክ አድርጌሃለሁ። ይታያል። አዎ እኔ ለፈርዖን አምላክ አድርጌሃለሁ፣ ወንድምህም አሮን ነብይ ይሆንልሃል አለው። ስለዚህ አምላክ አድርጎታል እግዚአብሔር ሙሴን። ያው ስለዚህ ሙሴ አምላክ ነው ብለህ ታምናለህ? እሱን አላምንም። እሺ እና ምን ነው ታዲያ? እሺ السلام عليكم. وعليكم السلام. ادخل هنا. من عشان زي السلام عليكم. وعليكم السلام. ها؟ حطيت كرقمي؟ أرى ما تدري. لا أرى. ألو. أبيت. السلام عليكم. وعليكم السلام. እሺ ጥያቄ አለ? ይቀጥል። በቃ እና ጥያቄ ልቀጥል። ሙስሊም ነኝ እኔ ልጅቱ። እሺ ጥያቄሽ ነው? መሰለ ወንድሜ በሶላት ልጠይቅህ ነበረ። ምን መሰለ ሶላትስ በቆንኩኝ ሰዓት ማለቴ ገና ነኝ አላገባሁም እና ፊት ማወሮሶ ነበረኝ እንደዚህ እንጋባለን ምናምን ብዬ እና ካወራን በጣም ብዙ ጊዜ ቆይተናል ከረመዳን በፊት ምናምን ግን ምንም በቃ ስሰግድም ሆነ ምናምን በቃ ስገባ በቃ ምንም የለም በቃ ካሳቢ ሁሌ ዱአ አድርጋለሁ ወይ ጭንቅላት ያለ አውጣልኝ ብዬ ሁሌ እላለሁኝ ግን በቃ ምንም ሊወጣልኝ አልቻለም ማለቴ በቃ ቁርአንን ሞቀረሁኝ በቃ የለም ብዙ በቃ ሶላት ላይ ባበዘው ምናምን ዱአ አደረኩ ግን ምንም በቃ ሊወጣልኝ አልቻለም እና ምን ትመክረኛለህ ነበር ወንድሜ? እሺ በመትሰግድ ጊዜ ሶላትን ትኩረትሽ ወደ ልብሽ እንዲሆን የምትቀሪውን ቁርአን ማስተዋል ማስተንተን። እሺ ቀራለሁኝ። ያው በጣም ቀራለሁ። እንደውም እንትን አይደለም ብዬ ሁላ ይሄ አልገባም ማለት በቃ ትቻለሁ ማለቴ እኔ እንትን ነበርና እኔ ደግሞ የለም ልክ በቃ በሐላል እንደዚህ ነገር ብዬ በቃ የለም ብዙ ነገር አድርጊያለሁ ማለቴ ብዙ ነገር አድርጊያለሁ ገብቶህንም ግን ምንም በቃ የለም በቃ ስልክ ብሎክ አላደረኩም አለ እንደዚህ በቃ ግን አናወራም ብዙ ጊዜ ሆኖላል ከረመዳን በፊት ምናምን በቃ ትቻ ምናምን በቃ ብዙ ነገር ታብለናል እና በቃ አሁን የምፈልግ በቃ እንዲወጣልኝ ምናምን በቃ ዱአ በዘሁኝ ጾም ረመዳንም ጾምኩኝ በቃ የለም በቃ ትኩረቴ ወደ አላህ አደርጋለሁ ግን በቃ በማንኛውም ሰዓት በቃ ከኔ ነው የሚመጣው ወላሂ በቃ ማለቴ በቃ እሺ አንድ ሰው ሶላት እየሰገደ ሳለ ትኩረቱ ወደ ሶላቱ ይሆን ዘንድ ምን ማድረግ ይጠበቅበታል? አንደኛ የሶላትን ትርጓሜ ነው። ሶላት ማለት ከአምላካችሁ ጋር በቀጥታ በመነጋገር የምትሰሩት የአምልኮ ስርዓት ነው።
ነቢያችን እንዴት አድርገሽ ሸጊቱ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢዛ ቃመ አልዐብዱ ዩሰሊ ፈኢነማ ዩናጂ ረበሁ ፈልየንዙር አሐዱኩም መን ዩናጃሩ። አንዳችሁ ሶላት ለመስገድ በሚቆም ጊዜ ከጌታው ከአላህ ጋር ንግግር ሊያደርግ ነውና አደራችሁን ማን እንደምታናግሩ አስተውሉ፣ ልብ በሉ ብለው ተናገሩ። ጌታቸው ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? በደንብ አስተውሉ ብለው ተናግረዋል ማለት ነው። ስለዚህ ከሶላትን ስትሰግዱ ጊዜ ከአምላኬ ጋር ንግግር ላደርግ ነው የሚለው ጭንቅላታችሁ ላይ ይቀመጥ። ከአንድ ንጉሥ ፊት ትቆማላችሁ ተብላችሁ ብትነገሩ ምን ያክል እንደምትጨናነቁ እንደምታስቡ፣ ምን ልበለው ምን ልናገር ነው የሚለውን ታውቃላችሁ። ገብታችኋል። ወሊላሂ አልመሰሉል አዕላ። አምላካችን አላህ ሱብሓነሁ ወተዓላ ፈጣሪ ሲሆን ደግሞ ከፈጣሪ ፊት መቆም ደግሞ ይበልጥ ትኩረት እንድናደርግ ያደርገናል ማለት ነው። ሌላው ሱረቱል ፋቲሃን የምትቀሩትን ቁርአን በሶላት ውስጥ ያንን ትርጉሙን ማወቅ እዛኔ ትኩረታችሁ ሶላት ላይ ብቻ እንዲሆን ያግዛችኋል እርሱ። ሌላው ሩኩዕ በምታደርጉ ጊዜ የምትሉትን ሱብሃነ ረቢየል ዐዚም ከሁሉ በላይ ታላቅ የሆን ከአምላክ አላህ ጥራት ይገባ ከጉድለቶች ሁሉ እያላችሁ ነው። ልክ እንደ ሱጁድ ላይ በምትወርዱ ጊዜ ሱብሃነ ረቢየል አዕላ እያላችሁ ነው። ከሁሉ በላይ የሆን ከአምላካችን አላህ ሱብሃነሁ ወተዓላ ከጉድለት ሁሉ ጥራት ይገባ እያላችሁ ነው። ያንን ማስተንተን እንዲሁም አተህያትን ትርጉሙን ማወቅ የዛኔ ትርጉማቸውን አውቃችሁ በምትሰግዱ ጊዜ ትኩረታችሁ ወደ ሶላታችሁ ይሆናል። ገብታችኋልና ከነገ ጀምራችሁ ትርጉሙ ምንድን ነው የሚለውን በደንብ አድርጋችሁ አጥኑ። ከዚያ ስትሰግዱ ያን እያስተረተናችሁ ስትሰግዱ ይህን ከአምላካችሁ ከአላህ ጋር እየተነጋገራችሁ ነው። ሌላው እናንተ አላህን በምታወሩ ጊዜ በቁርአን ሶላት ቆማችሁ ልክ ከአላህ ጋር ንግግር እያደረጋችሁ ነው። እርሱ እያናገራችሁ የሚመልስላችሁ ምላሽ አለ። ያን ምንድን ነው ምላሹ የሚለውን ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል ማለት ነው። ስለዚህ ያ ምንድነው? አልሐምዱሊላህ ረቢል ዓለሚን ስትሉ ምስጋና ለዓለማቱ ጌታ ለአላህ ይገባ እያላችሁ ነው። ቁማችሁ ከፊቱ እያመሰገናችሁት ነው። ምስጋና ትልቁ አምልኮ ስርዓት እንደሆነ ታውቃላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም አፍደሉል ናስ የውመል ቂያማ አልሐማዱን አሉ። የትንሣኤ ቀን ከሰዎች ሁሉ በላጮች አመስጋኞች ናቸው ብሎ ተናገሩ። ዛሬ ከፊቱ ቁመህ እንድታመሰግነው አደረገህ። ምስጋና ለአንተ ለዓለማቱ ጌታ ለአላህ ይገባ እያልክ ነው። የዛኔ ስታመሰግነው ጊዜ የዋለልህን ጸጋ ሁሉ ታስተውላለህ። አንተን ወደዚህ ዓለም ማምጣቱ፣ ለአንተ ህይወትን መስጠቱ፣ ለአንተ ኢስላምን መስጠቱ፣ አንተ በፊቱ ቁመህ እርሱን እንድትገዛው ማድረጉ፣ ለአንተ እንድትበላ እንድትጠጣ እንድትተነፍስ ይህን ሁሉ የዋለልህን ጸጋ ታስተውላለህ። የዛኔ ምስጋና ለአንተ ለዓለማቱ ጌታ ለአላህ ይገባ እያልክ ነው። ምን ብሎ ይመልስላችኋል አሉ ነብዩ ሰለላሁ ዐለይሂ ወሰለም? ሐመደኒ ዓብዲ ይላል። በሰባቱም ሰማይ ላሉ መላእክቶች እነሆ ባሪያዬ አመሰገነኝ ይላቸዋል። መላእክቶች ሁሉ አንተን ያውቀዋል። አምላኩን እያመሰገነ ነው የሚለውን ያስተውላሉ። አርረሕማን አርረሒም ትላላችሁ። ከዚያ በማንነቱ በባህሩ እየገለጻችሁት ነው። ሲፈታን ሚን ሲፋቲሂ ሱብሓነሁ ወተዓላ አርረሕማን ያዕኒ ረሕመቱሁ ልዓማ ወረሒም ረሕመቱሁ ልኻሳ ሊልሙእሚኒን ከማ ቃለ ሱብሓነሁ ወተዓላ ወካነ ቢልሙእሚኒነ ረሒማ። አርረሕማን አርረሒም ማለት እጅግ በጣም ሩህሩህና አዛኝ የሆንከው አምላክ ሆይ ያላችሁት ነው። ከዚያ አላህ ምን ይላል? አፍና ዐለየ ዓብዲ ይላል። እነሆ ባሪያዬ አወደሰኝ ይላል። አንተ አዛኞች ሁሉ አዛኝ እያልክ ነው። ገብቶሃል? የዛኔ የዋለልህን እዝነት ታስተውላለህ ማለት ነው። ከዚያ ቀጥሎስ ማሊኪ የውሚዲን አንተ የፍርዱ ቀን ባለቤት የሆንክ አምላክ ሆይ ትለዋለህ። የዛኔ ክብሩንና ልቅናውን እየተናገርክ ነው። ለዚህም ምን ይላል አሉ ነብዩ ሰለላሁ ዐለይሂ ወሰለም? መጀደኒ ዓብዲ ይላል። እነሆ ባሪያዬ አላቀኝ ይላል፣ አከበረኝ ይላል። የዛኔ የፍርዱ ቀን ባለቤት ስትል ጊዜ ምን ይታወሳል? የፍርዱ ቀን ከአምላክ ፊት ቆመህ የዛኔ ነፃ እንዲያወጣህ አላህ ሱብሓነሁ ወተዓላ እንደምትለምነው ቆመህ የትንሣኤ ቀን እንደቆምክ አድርገህ በፊቱ የቆምከውን ዛሬ ታስተውላለህ። ሊልዓብዲ መቃማን ከማ ቃለ ልኢማም ኢብኑል ቀይም አልጀውዚያ ረሒመሁላህ ተዓላ መቃሙን ፊ ዱንያ ወመቃሙን ፊል አኺራ ፈመን አሕሰነ መቃመሁ ፊ ዱንያ አሕሰነ አላሁ መቃመሁ ፊል አኺራ። ኢማም ኢብኑል ቀይም ሲናገሩ ምን አሉ? የሰው ልጅ በአምላኩ በአላህ ፊት ሁለት ጊዜ ይቆማል። አንደኛ በዚህ ዓለም ላይ፣ ሁለተኛ በቀጣዩ ዓለም ላይ። በዚህ ዓለም የሚቆመው ከአምላኩ ፊት ሶላት ለመስገድ በሚል ጊዜ ነው። የትንሣኤ ቀን ደግሞ ለፍርዱ ቀን በፊቱ የሚቆም ጊዜ ነው አሉ። በምድር ላይ ያለውን በትክክል ቆሞ ከሆነ ባሪያ የትንሣኤ ቀን ያለውን ከፊቱ መቆሙን ያሳምርለታል። በምድር ላይ ያለውን ግን ሳይቆም የሄደ ሰው የትንሣኤ ቀን አቋቋሙ አያምርለትም። የዛን ያሉ
ስለዚህ ቁመህ አንተ የፍርዱ ቀን ባለቤት ስትለው ጊዜ አላህ ሱብሓነሁ ወተዓላ ልክ የፍርዱ ቀን ከፊቱ ቁመህ እንዳለህ ራስህን ስትስል እንባ ይመጣል። የዛኔ ሐሳብህ ከሶላት ወዴትም አይሄድም። ቁመህ ግን ዝም ብለህ ፊደሉን ብቻ የቆጠርክ ከሆነ ታዲያ እንዴት ነው ልብህ በሶላት ላይ ሊሰበሰብ የሚችለው? አብዛኞቻችን እንዳሁን ቶሎ ጨርሼ መቼ ነው ወደ ጉዳይ የሚሄደው የሚል ነው ጭንቅላታችን ውስጥ ያለው። ታዲያ ይሄ ሰው እንዴት ነው አላህ ሊፈራ የሚችለው? እንዴት ነው ልቡ በሶላት ላይ ሊሰበሰብለት የሚችለው? አይችልም በፍጹም። ትርጉሙን ሊያስተውል ይገባል ሰውየው። የሶላት ዓላማው ምንድን ነው? ከጌታህ ጋር ሶላት ማለት ትርጉሙ ከአምላክህ ጋር በትክክል የሚያስተሳስርህ ትልቁ የአምልኮ ስርዓት ነው። ይፈሳልና እና ምንድነው? ስለዚህ ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ትላለህ። ቀጥለህ አንተን ብቻ እንገዛለን በአንተን ብቻ እንታገዛለን ማለት ነው። በአንተን ብቻ እንገዛለን። ዒባዳ አምልኮን ሁሉ ጥቅልል ያደረገ የሆነ ቃል ነው። ከዚያ ቀጥሎ ግን ወኢያከ ነስተዒን በአንተን ብቻ እንታገዛለን። አለይሰት ልእስቲዓና ምን ልዕባዳ በላ ላኪን ኸሰሃ ሱብሓነሁ ወተዓላ حتى لا يستعان بغيره سبحانه وتعالى حتى يرجع العباد ويلجأ العباد إلى الله سبحانه وتعالى እኔን ብቻ እንድትገዙ ብሏል። በእኔም ብቻ መታገዝ በእርሱ ብቻ እንድንታገዝም ቃል ይገባል። አምላካችን አላህ አንተን ብቻ እንገዛለን በአንተን ብቻ እንታገዛለን። ስለዚህ አላህን ብቻ ነው የምገዛው ያለ ሰው አላህ ጋር ምን እየፈጸመ ነው? ቃል ኪዳን እየገባ ነው። አንተን ብቻ ነው የምገዛው ከአንተ ውጭ ለማንም አልገዛም እያለ ነው። ይህን ብሎ ሰው ከሶላት ከወጣ በኋላ በፍጹም ይሄን ቃል ኪዳኑን ሊያፈርስ አይችልም። ሄዶ እንደገና ሙታንን ሊጠራ አይችልም። ነብያትን ሊጠራ አይችልም። መላእክትን ሊጠራ አይችልም። አንዱን አምላክ ብቻ እየተጠራና እያመለከ ይኖራል። ካልሆነ ቃሉን እያፈረሰ ነው። ከሶላት ከወጣ በኋላ አንተን ብቻ እገዛለሁኝ በአንተን ብቻም እንታገዛለን። ከዚያስ ኢህዲና ሲራጠል ሙስተቂም አይ ሰቢትና ዐለ ሲራጠል ሙስተቂም አምላካችን አላህ ሆይ በቀጥተኛው ጎዳና ላይ አጽናን እያሉ ይለምናሉ። ከዚያ በኋላ የትኛውን ጎዳና? ሲራጥ الذين أنعمت عليهم እኛ ቀጥተኛው መንገድ የምንለው የማንን መንገድ ይመስላችኋል? የነብያትን መንገድ ነው። የእነዚያን ጸጋህን የዋልክባቸውን የነብያቶችህን መንገድ غير المغضوب عليهم ከነዚያ ከተቆጣህባቸው መንገዶች ማናቸው? አይሁዶች ወለዳሊን እንዲሁም ደግሞ ከጠመሙት ወይንም መንገድን ከሳቱት ከሆኑት ወሁም ነሳራ ክርስቲያኖች እነርሱ መንገድ ጠብቀኝ ይላል። ምክንያቱም እነዚህ የነብያት መንገድ ላይ ነን ብለው በነብያት ላይ የተለጠፉ አካሎች ናቸው። ነብያቶች አይሁድነትንም ሆነ ክርስትናንም አያውቋቸው። የትኛውም ነቢይ እነዚህን መንገድ እንዲከተሉ ያዘዘበት ቦታ የለም። ካለ ወገኖቻችን እዚህ መናገር ትችላላችሁ። ልጨርስና غير المغضوب عليهم ولا الضالين አሚን። አሚን ማለት ነው اللهم استجب አምላካችን አላህ ሆይ ተቀበለን ማለት ነው። ይህ ነው ገለጻለላ እና ይህን ይመስላል። እሺ እና ይሄን ይመስላል። ስለዚህ ይሄን ሶላትን በምትሰግዱ ጊዜ ማስተዋል አለባችሁ። የዛኔ ስታስተውሉ ጊዜ የሶላትን ጣዕም ታገኛላችሁ። ከዚያ አላሁ አክበር ትላላችሁ። ሩኩዕ ስትወርዱ አላሁ አክበር አላሁ አክበር ያዕለ ሚን ኩል ከቢር ታላቅ ተብሎ ከሚታሰበው ነገር በላይ ታላቅ። እሺ አንዴ ትንሽ አሁን ምን ጥያቄ ነበር? እሺ ቀጥልሽ። እሺ እዚህ ደግሞ ኢየሱስ ራሱ የተናገረበት አለ መጽሐፍ ቅዱስ ላይ። እሺ ዮሐንስ ወንጌል ምዕራፍ 8 ከቁጥር 12 ቀጥሎ ኢየሱስ ራሱ ጥያቄ ምንድን ነው? እስኪ ያን ክፍል አንዴ ድረሰውና እናየዋለን። የትኛው? ዮሐንስ ወንጌል ምዕራፍ 8 ከቁጥር 12። ዮሐንስ ወንጌል ምዕራፍ 8 ከቁጥር 12 አይደለ? እሺ መጨረሻ ድረስ እና ሌሎች እንድጠይቁሽ ዮሐንስ ወንጌል ምዕራፍ 8 ቁጥር 16 ነው ያልከው? 12 ቁጥር 12። እሺ ደግሞ ኢየሱስ አሻዳምጥ የት አድርገው እንዴ አቦች ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመለስም ብሎ ተናገራቸው ይላል። እሺ ጥያቄ ምንድነው በዚህ ላይ? ጥያቄ ምንድነው በዚህ ላይ? እኔ የዓለም ብርሃን ነኝ ስላለ ነው የአምላክነቱን ይገልጻል ብለህ ነው?
እኔ ብሎ ታዲያ ድሮስ ስለሌለ ሰው አይደለም የሚያወራው። እኔ የዓለም ብርሃን ነኝ ማለት ምን ማለት ነው ታዲያ? እኔ የዓለም ብርሃን ነኝ ማለት የአምላክነት መገለጫ አይደለም፣ የፍጡርነት መገለጫ ሲጀመር አለ። እኔ ኢየሱስ ነኝ። ቆይ አንዴ ይቅርታ። እኔ የዓለም ብርሃን ነኝ ብሏል ኢየሱስ ክርስቶስ። ስለዚህ ምን ይሁን ነው? አምላክ ነው ካላችሁ ስህተት ነው እያልኳችሁ ነው። የምን መገለጫ? እኔ ሰው ነኝ ሲልህ ምን ይሁን ነው? አንተ እኮ ሰው ነው የሚለውን እየመረጥክ ብቻ ኦፍ ኮርስ ሰው ነው በስጋ የተገለጸ ሰውም አምላክም ነው ብለም ነው የምናምነው። አንተ ግን እዛ ጋር እየቆረጥክ እየመጣ ሰው ነው የሚለውን ብቻ ነው ሁሌ የምታንጸባርቀው። ሰውም አምላክም ነው ብሎ ነው የሚያምነው ኦርቶዶክስ። ገባክ? ሙሉን አንብበህ ችግሩ አሁን ማመናቸው ላይ ሳይሆን ችግሩ መጽሐፉ ላይ ነው። የለም እኔ ሰው ነኝ የሚለው እንዳሳየው አታነብማ። መጽሐፍ ላይ አለ ፍጹም አምላክ ፍጹም ሰው እንደሆነ ባከን ቅድም ስታወራ ነበር አይደል? አሁን ደግሞ እሷ ታወራ። እኔ ሰው ነኝ የሚለውን አሳየኸኝ አለች። በጣም ደስ የሚል ነገር ሰው ነኝ የሚለውን አሳይቻቸዋለሁ። እኔ አምላክ ነኝ የሚለውን ደግሞ ከእናንተ በኩል አሳየኝ። እናውቃለን። ሰውም አምላክም ብለን ነው የምናምነው። በእንዳንተ ታግላለጻለህ። እኔ አምላክ ነኝ አለ። የት ጋር ነው ያ? እዚህ እኮ ኖርማል እኔ ያለም ታደርግ ምንድን ነው? ፈጣሪ ሰው ወንድ ልጅ አይደለህ እንዴ? ምን ነው ስታወራ ነበር አይደል? አሁን ደግሞ ወረጋ ፍለስ ይቅርታ፣ አሁን መጽሐፍ አልያዝኩም እኔ ይዣለሁ። የቱ ጋር ላውጣ? አምላክ ነኝ ያለበት አንድ ቦታ ኢየሱስ ክርስቶስ አብርሽ ያግዝ ዮሐንስ 13 ክበት። እሺ ዮሐንስ 13 ላይ እኔ አምላክ ነኝ ይላል ኢየሱስ ክርስቶስ። አዎ ይላል። ክበት ልብ በሉ። እኔ አምላክ ነኝ ያለው ነው የሚፈልገው። እሺ ችግር የለውም። እሺ ጌታና መምህር ትሉኛላችሁ እንዲሁ ነኝና ያው አነበብኩት በጭንቅላቴ ውስጥ አለ። ግን እኔ አምላክ ነኝ አላለም። እንዲሁ ነኝና አላለም። እንዲሁ ነው። ታዲያ ምን እንሰኛ? ከጌታ ከሚለው ችግር የለብንም። አምላክ ብለን ነው የተጠየቀው እኮ። ክፈት ይዘው አስረዳለሁ። ቆይ ክፈታው አሳየው። ምን ታስረዳ? ጌታ ሰው ላይ አምላክ ነኝ የሚል ነው ያልከው። አነበብኩልህ ያለው። እሺ ያልኩ እሺ ላውጣልህ። ያው ዮሐንስ 13 ያው እኔ አምላክ ነኝ የሚለው የቱ ጋር ነው? የት ነህ አንተ? ወይን የት ነህ? የት ነህ? ሰላም አላችሁ? ሰላም ነው። እንዴት ነህ? እሱ እንዴት ነህ? እሺ ክበተው ሙይታ ያርገኝ ነው አላወኩም። እሺ ያው እሺ እንደገና ላሳየህ። የሚውት የለያዝ ያንካ እሺ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትሉኛላችሁ ይላል። ምንድነው እዚህ ጋር መምህርና ጌታ ትሉኛላችሁ ስንል? አዎ እንዲሁ ነኝና አለ። እሺ ጨረስክ? አዎ እኔ አምላክ ነኝ የሚል አለ ብለሃል ነበር። የለም ይሄ ምንድነው ይላል። እሺ ጌታና መምህር ትሉኛላችሁ እንዲሆንና ይላል። ግን የጠየቅነኛ እኔ አምላክ ነኝ ያለበት ቦታ ነበር። የለም። እሺ ምንድነው የሚለው? አስረዳኝ። በቃ ላስረዳሽ። ጌታና መምህር ትሉኛላችሁና እንዲሁ ነኝ እያለ ተናገረ። አንድ የሚረብሽ ድምፅ አለ ካጠገብህ። አንዴ ታጠፋዋለህ። ይቅርታ ጋር የሆነ የሚረብሽ ድምፅ አለ። እሺ ጌታና መምህር ትሉኛላችሁ እንዲሁ ነኝና አለ። አንተ ጌታ የሚለውን እነርሱ እንደ አምላክ ተገንዝበውት ነው። መጽሐፍ ቅዱስ ላይ ጌታ ሲል ጊዜ ብዙ ግንዛቤዎች አሉት። አንደኛ መለኮታዊ ጌትነት አለ። እርሱ ለአንዱ አምላክ ለአብ ነው። ኢየሱስ ክርስቶስ ራሱ የሰማይና የምድር ጌታ አባት ሆይ አንተ ነህ እያለ ይናገራል። አባት ሆይ የሰማይ የምድር ጌታ አንተ ነህ ይላል። ስለዚህ የሰማይ የምድር ጌታ ወይንም መለኮታዊ ጌትነት ያለው አብ እንደሆነ ኢየሱስ ክርስቶስ ራሱ ተናግሯል። ታዲያ ጌታ የሚለው ለሌሎች በመደረግ የተገኘ ወይንም በመሰጠት የተገኘ የሹመትና የአለቅነት ጌትነት ነው፣ በህዝቦቻቸው ላይ ማለት ነው። ከነዚህ መካከል አንደኛ የኢየሱስ ክርስቶስ ጌትነት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ስትሄዱ ጊዜ እግዚአብሔር ኢየሱስን ጌታ አደረገው ይላል። በማን ላይ? በእስራኤል ወገን ላይ። እዛው ላይ በእስራኤል ላይ እንደሆነ ይናገራል። ገብቷችኋል? በመደረግ ያገኘው ጌትነት ነው። ታዲያ ኢየሱስ ክርስቶስን ከሆነ እግዚአብሔር ጌታ ያደረገው
ሌሎችን ጌታ ያደረጋቸዋል ወይ ከተባለ አዎ አለ። ዮሴፍን ለምሳሌ ወደ ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን በግብፅ ላይ ጌታ አደረገው ይላል። ኢየሱስን ደግሞ በእስራኤል ላይ ጌታ አደረገው። አያችሁ፣ ሁሉም ነቢያት በየጊዜው ለህዝቡ አለቃ ተደርጓል። ያ ጌታ ተብሎ ተገልጿል። ችግር የለውም። ለህዝቦቻቸው አለቅነታቸውን የሚገልጽ ነገር ነው። ይሄን ይመስላል። ዴቫ የተናሳ ቅድም እኮ አምላክ ነው የሚለው ልጁ አመጣ። እኔ አልተቀበልኩ እኮ እሱ ምንድን ነው አንተ ሁሉ ነገር አትቀበልም? ከዛ ማናቸው አግረዳ መስሎኛል። ላይ ራስ እንደምን አላችሁ? አምላክ ነው ያለው አመጣ። አምላክ ነው ያለው አመጣ። ጌታ ነው የሚለው መጥቷል። እሺ ምንድን ነው ፈለከው? ሌላ ማድረግ ብቻ ምን አልፈልግም። በእምነት አይደለም እሱ ከአቅመ በላይ ወራቸው። እሺ ልውል እንዴት ነህ? ማነው ወንድም እንዴት ነህ? አላ አልሐምዱሊላህ። ማነው? ሰላም ናችሁ? እንትን እሺ እስኪ መጀመሪያ ኢሳይያስ 9 ቁጥር 6 ያለውን እናብራራና ደግሞ ወደ ወንጌሉ እንሄዳለን፣ ወደ ሐዲሱ። እስኪ እሺ ወንጌል ላይ ብትሄድ የተሻለ ነው። ምክንያቱም ብሉይ ኪዳን ላይ ኢየሱስ የሚለው ስሙ ራሱ የለም። እዛ ላይ ኢሳይያስ 9 ለኢየሱስ ነው የሚል የለም። ያን ልጁ ቅድም የጠቀሰልህን ጥቅስ አውጣት እስኪ። መጽሐፍ ስራ ላይ ያስቆነው እኔ ሻጣታለች። ችግር የለውም። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ ኃያል፣ ድንቅ መካር፣ ኃያል አምላክ፣ የዘላለም አምላክ ተብሎ ይጠራል። ያው በል ልዑል በል። እሺ አወጣችሁት? አውጣው። አልወጣም መጽሐፉን አውጣው። አነበብኩልህ። ማየት ነው የፈለግከው? መጽሐፉን አነበብኩልህ። አውጣው። አይ ለማውጣ አውጣለሁ። እሺ አላውጣው እንጂ እያነበብን እየተነጋገርን እንጂ እውነት ነው። የጌታ ነው። አውጣው። እሺ አውጣለሁ። አብሽር፣ አዲስ ነገር የለም። ያ መልካም ምን አለ? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል የምትለውን ቃል ያዝ መጀመሪያ። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይሄ ትንቢት ለማን የተነገረው ብለህ ትገምታለህ አንተ? አንተ ለኢየሱስ ነው ብለህ እዚህ ጋር ያመጣህ አይደለ? እሺ እንደሱ ከሆነ ከሐዋርያቶች አንድ አምጣ። ይህ ለኢየሱስ ነው የተነገረው ብሎ የተናገረ ካንተ በፊት ከሐዋርያቶች አንተ ለማን ነው ብለህ ትገምታለህ? ለማን ተነገረ? እሺ ይኸውልህ አንተ ለኢየሱስ ነው ብለህ አመጣህና አይደለ? ለኢየሱስ ነው ብሎ የተናገረ ሐዋርያ ማምጣት ያለበት ማስረጃ አንተ ነህ እኮ። ሐዋርያት የተነገረውን ትንቢት ሁሉ አብራርተው ተናግረዋል እንዴ? አዎ መቼም ከኛ በላይ መጽሐፍ ቅዱስን አታውቀውም ወዲያጅ። እዚህ ላይ ግልጽ እንነጋገር። ሐዋርያቶች ብለህ እናውቀው ምንም አንተ እነሱ ለኢየሱስ ላይ የተባለውን ሁሉ እየለቀሙ አምጥተው አዲስ ኪዳን ላይ ለኢየሱስ መጽሐፍ እንደተባለ ረጋ በል ለኢየሱስ ነው ብሎ እየተናገረ አንድ ሐዋርያ ካለ አምጣና አሳየን። ሐዋርያት ባሉት ካመንክማ በዛም ስለ ኢየሱስ አምላክነት ብዙ ቦታ ላይ ተናግረዋል። መጀመሪያ ይሄን አሁን ለማን ተነገረ? አንተ ጠየቅኩ። ሐዋርያቶች ረጋ በል እንጂ ልውል። አንተ ለኢየሱስ ነው ካልክ ለኢየሱስ መሆኑን የተናገረ ማስረጃ ማምጣት ያለብህ አንተ ነህ ልውል። በጣም ጥሩ። ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች የሚል ደግሞ ሌላ አውጣና ወደዚሁ እንመለሳለን። ወደ ሌላ እንሄዳለን። ችግር የለውም። ይሄን ለኢየሱስ ነው ያለ አንድ ስታይ መጀመሪያ። እኛማ የትንቢት መጽሐፍ በሙሉ ይሄ በተለይ ለአምላክነት የተነገረ ሁሉ ለኢየሱስ እንደሆነ እናምናለን፣ ተመረናልን። አንተ ለማን እንደሆነ ንገረኝ ነው አልኩህ። ይሄን ጥያቄ እኮ ነው። ቻሌንጅ ለመጨረሻ ጊዜ ለአምስተኛ ጊዜ ልጠይቅህ። ቻሌንጅ ቆይ አንድ ቻሌንጅ ነው እንዳገዘግየው። እሺ እንዴ አምላካችን ንገረው እንጂ እሱ ለምን ድርቅ ትላለህ? ለማን ነው የተነገረው? ይሄ ለማን ተነገረ? በቃ እሺ ሌላ አስረዳ። አንተ ለኢየሱስ ነው ስላለ ለኢየሱስ ነው የተናገረ ካለ የቀደመህ አንድ በዚህ ግንዛቤ የቀደመህን አንድ ሰው መምጣት አለብህ። እኔ ለምሳሌ በሆነ ቁርአን ላይ ለነብዩ ሰለላሁ ዐለይሂ ወሰለም የተነገረ ነው ከተባለ
ከሰለፎች ማን ነው ይሄን ያለው? ከቀደምቱ ሊቃውንቶች ይሄን ያለ ማን ነው? የሰሃቦች ይሄን ያለ ማን ነው ብለን እኛ እናያለን። ገብቶሃል አይደለ? እናንተ ግን እንደዛ አይደለም የምታደርጉት። ደስ ያላቸውን ጥቅስ በየዘመኑ የሚመጣ ክርስቲያን ይመዝና ይሄ ለኢየሱስ ነው ይላል። ማን ነው በዚህ ግንዛቤ የቀደማቸው ከሐዋርያቶች? ወፍ የለውም። ስለዚህ ይሄንን ኢሳይያስ 9:6 ለኢየሱስ ክርስቶስ ነው ብሎ የተናገረ አንድ ሐዋርያ ያለው ይላ የለም። መጀመሪያ ይሄንን ተናገርና ለማን ተናገረ? እሺ ይሄ ወዲያ